ይሰል እሺ ክርስቲያን አለ ከመካከላችሁ? ክርስቲያን አለ? ክርስቲያን አይደለሁም ግን ጥያቄ ነበር። እሺ ትጠይቃለሽ። አንዴ ክርስቲያኑ አስቀድማት። ሙሉ ነሽ? አቤት ኡስታዝ ሰላም ደህና ስለሰማክ ማለት ነው አለኝ። እግዚአብሔር ይመስገን። የትኛው እግዚአብሔር ነው የሚመሰገነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አወል መንፈስ ቅዱስ ነው። እኔ የሚያምነው አብ በሶስት በኩል ተገልጧል። ኦኬ እሱን ትጠይቅ አይደለም። እኔ ጥያቄ ልጠይቅ ነው እንጂ የመጣሁት እንትን አይደለም። እኔ አወል መንፈስ ቅዱስ አብ በሶስት በኩል ተገልጧል ያልሽው ወይስ ወልድ ነው የተገለጠው በስጋ? አዎ በመለኮት አብ ነው የተገለጠው። አብ ወልድ መንፈስ ቅዱስ አብ በሶስት በኩል ተገልጧል እኮ ነው ያልሽው። ታላረግቲ ማለትም እኛ እግዚአብሔር የምንለው ራሱን በሶስት በኩል ገልጧል ነው የምለው። ኦኬ እኔ ወደ ጥያቄ ልሂድ። ተረጋጊ እንጂ ቀስ በይ። አብ ተገልጧል ያልሽው በሶስት በኩል ተገልጧል አብ አልሽ። አብ ነው የመጣው ወደ ሰው ዘር ወደዚህ ዓለም ወይስ ወልድ ነው ያወጣው? ማለት ጥያቄ ካልገባኝም ስንት አምላክ ነው የምታመልክ? አንድ አምላክ። እሺ አንድ አምላክ ሞቷል ለሰው ልጆች ወንጀል ኃጢአት ሆኖ? ምን ያ አምላክሽ ሞቷል አልሞተም? የምታመልክ አልኩት እኮ አንድ አምላክ በሶስት በኩል ተገልጧል ነው አልኩት። ራሱ ያ አምላክሽ አንዱ አምላክ ለኃጢአትሽ ብሎ ሞቶልሻል ወይ? አዎ ሞቶልኛል። ከሞቱ አምላክ ብቻ አይደለም ተነስቷል። ሞቶም አልቀረም ተነስቷል። ሞቱን ድል አድርጎ ተነስቷል። በአብ በኩል ተቀምጧል። በአብ ቀኝ ተቀምጧል። የት ጋር ነው ሞቱን ድል አድርጎ ተነስቷል የሚለው ቃል መጽሐፍ ቅዱስ ላይ? ሞቱን ድል አድርጎ ተነስቷል የሚለው ቃል የት ጋር ያለው መጽሐፍ ቅዱስ ላይ? ኦኬ የተነሳበት ብዙ ቦታ አለ። ሞቱን ድል አድርጎ ተነስቷል የሚለው የት ጋር ነው? ትንሣኤ ይሆናል። ኦኬ ሞቱን ድል አድርጎ ተነስቷል የሚለው ጥቅስ የት ጋር ነው? ብዙ ቦታ አለ አልኩት እኮ የት ጋር ነው ያለው? ለምሳሌ አንድ ነገር እስኪ በራፍና ቁጥር እኔ ልጠይቅ ነው የገባሁት። ከዛ በኋላ ትጠይቀኛለህ። ከመለስሽ በኋላ ማስረጃ ስትጠይቂ ከዛ በኋላ ልጠይቅ ነው የገባሁት። ልጠይቅ ነው የገባሁት። የት ጋር ነው ያለው? ለምሳሌ መጽሐፍ ምዕራፍ 40 ቁጥር 82 ላይ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ይላል አይደለ? ትክክል ነው ይሄ ቃል? የትኛው ቃል? እስኪ አምጣልኝ ቃሉን። ምዕራፍ 40 ቁጥር 82 ላይ ኢየሱስ ክርስቶስ በገሊላ ማለትም አሳየኝ እኮ አሁን የነገርኩሽ ቃል ትክክል ነው ወይ? ቃሉ እኮ አሳየኝ ማለትም እናንተ አደባላላቃችሁ ስለምታነቡ አሳየኝና ሊዮ ጀምር። አማርኛ ታነቢያለሽ? አነባለሁ በሚገባ። እሺ አማርኛ ካነበበች እች ልጅ ጎበዝ ናት ማለት ነው። እስኪ በላጣላት አንድ ጊዜ ምን ትላለች እቺ? ባይ የትኛው ቃል ነው? የት ጋር ነው? ይሄ መጀመሪያ ማለት አንብቢውና ተርጉሚው እስኪ። አንደኛው ነው ሁለተኛው? አንደኛው በአማርኛ ታምቢም እንደ ልቀይርልሽ ፈረንስኛ አረባኛ በደንብ አነባለሁ። የጌታ ሰው አንብቢው እና ተርጉሚው። ቃሉ የተጠበቀ ይሄ ቃል አይደለም እኮ ልጄ። ያት ምን ታያለች? ቅሌው እኛ በእኛ እንደዚህ ሚል የለም። ቦታውን ንገረኝና እኔ ላምቢ። እኔ ጋር አለ መጽሐፍ ቅዱስ ማለትም እናንተ ያወጣችሁ ስላለ ማለት ነው። መጽሐፍ ቅዱስን እናንተ ስለምታበርዙት እና እኛ ስለምንበርዘው አይደለ? እሺ ኦሪት ዘዳግም ምዕራፍ 23 ቁጥር 1 በይ
ያ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ አንቺ ጋር ያለን አብን የቂያለ ከተስከዛ ድረስ የቂያላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዘዳግም ስንት ነው አልከኝ? ዘዳግም ምዕራፍ 23 ቁጥር 1 ጥያቄሽ ምንድን ነው? ኦኬ የኔ ጥያቄ እኔ ሺያ ቤት ነው የሚሰራው። እጣን ምናምን አጭሽ ትለኛለች። ሳጨስ ማለት ነው የሆነ ነገር በፌስታል ቋጥራ ምናምን ትሰጠኛለች። ከዛን ወደ ውጭ ምናምን ጣይ ትለኛለች። እሱን ወደ ውጭ አውጥቼ ጥላለሁ። የሆነ ነገር የሰውን ስም በአረብኛ ከትባ ማለት ነው ጽፋ እጣን ውስጥ ጨምሪና አቃጤ ትለኛለች። እሱን አቃጥላለሁ። ያኔ ይሄ ያራም ነው ወይስ ሐላል? ይሄ ጥንቆላ አይነት ነው። አዎ ጫው ምናምን ደግሞ አልጋ ስር ትደፋለች። እዛም 2 ቀን ምናምን ሲያድር ማለት ነው ጥረጌ ትለኛለች። ይሁኔ እንደ ጥቁር አስሙድ ምናምን ይሁኔ በቃ ያኔ ዴና ነገር አትሰራም። እሱን ፈርቼ ነው። የጥንቆላ አይነት ነው። አትስሪ እንዲህ አይነት ቦታ ላይ። ስለዚህ ነው ሺዓ ቦታዎች አትስሩ እንዳለ ስራቸው ሁሉ ከእስላም ጋር የሚጣላ ነው። ለዚያ ነገር ላይ ደግሞ ያስገድዷቸዋል፣ ጫና ያደርጉባቸዋል። ስለዚህ ያኔ አሁን ብሩ ያኔ ከሰራ ያኔ እንትን ሐራም ነው ወይስ እንዴት ነው? ሌላ ቦታ ስር ያው ሐራም ነው። ምክንያቱም ሽርክ ነው እየሰራሽ ያለሽ። እንዲህ አይነት ማነው የጥንቆላ አይነት ስራ ላይ በዚህ እያገሻት ነው። ሌላ ጥያቄ አላችሁ? እሺ በቃ ሽኩራን ጀዛከላ። ሰላም አለይኩም። አለይኩም ሰላም። ሰላም ነው። የኔ ጥያቄ አንድ ሀቅ ያልተደረገ ልጅ አድጎ አባቱ አባት እንደሆነ ያምናል። ነገር ግን ልጅ ሀቅ ስላልተደረገ ያኔ አባቱም ከእናቴ ጋር እኩል ሀቅ የለውም በማለት ወደ ኋላ ማለት ባህሪ ከእናት ጋር እኩል ሀቅ አለው እንዴ አባት? ሐቂቃ ስላልተደረገለት ለማለት ፈልገሽ ነው ወይንስ በልጅነቱ ሐቁን ስላልተወጣ ስላላሳደገ ለማለት ፈልገሽ ነው? አንደኛ ሐቂቃ አልተደረገለትም፣ ሁለተኛ ደግሞ አላሳደገውም። ታደገ በኋላ ልጅ አባትን መርዳት አቅም ላይ ሲደርስ አባት ልጅን እንዲጠይቀው ይፈልጋል። ልጅ ደግሞ በዛ ሰዓት አንደኛ ሐቂቃ አላደረገኝም፣ ሁለተኛ አላሳደገኝም በሚለው ከእናቱ ጋር እኩል ያለ ማየት ነገር አለ። ይሄ ሐራም ወይስ ልጁ ላይ ችግር የለም? ሐቂቃ ለማድረጉና እሱን አለማሳደጉ የአባትነቱን ሐቅ አይነጥቀው። ለአባቱ መልካም ያዋለለት ስላለፈ ሐቂቃ ማድረግ ግዴታ አይደለም፣ ስናማከር ነው። ከቻለ ያደርጋል፣ ካልቻለ አለማድረግ ይችላል። ሌላኛው ማሳደግ ግዴታ ነው። በርግጥ ያንን ያላደረገበት ምክንያት አሳማኝ የሆነ ምክንያት ኑሮት ከሆነ ድሃ ከሆነ አባቱ ካለው ከአቅሙ አሳድጎት ከሆነ خلاص በቂ ነው። ካላሳደገውም ደግሞ እንደ ኃጢአተኛ ይቆጠራል እንጂ አባትነቱን ሐቅ አይነጥቀውም እሱ። ስለዚህ ልጅ ለአባቱ መልካም መዋል አለበት በምንም መንገድ ነው። እሺ ልጁ ሐቂቃ ስለሆነ ነው ግር የሚለው ወደኋላ። ያኔ ሐቅ አላደረገውም ልጁ። መለስኩኝ ልድገማ መልስ ነው። ሌላ ጥያቄ አላችሁ? አቤት ኡስታዝ። እሺ ጥያቄ ምንድን ነው? መላእክቶች ከኑር ነው የተፈጠሩት? ያ ሸይጣን ከመላእክቶች ውስጥ ነበር? ከእሳት ነው የተፈጠረው፣ ግን በሰማይ ይኖር ነበር። ከእሳት ነው የተፈጠረው፣ ከኑር አይደለም። ማስረጃ ልስጥህ። አይ ችግር የለም። ከእሳት እንትንስ خلقتني من نار ለሞተ ሰው ቁርአን መቅራት። እሺ ለሞተ ሰው ቁርአን መቅራት
አልተደነገገም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለሞተ ሰው ቁርአን ቅሩ አላሉም። ለሞተ ሰው ግን 5 አይነት ስራዎች መስራት እንደሚቻል ተናግረዋል። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። ጾምን መጾምስ? ጾም መጾም ቀዳ ካለበት ጾሙለት ብለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም ማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሁ። የረመዳን ቀዳ ያለበት ሳይጾም የሞተ ሰው ቤተሰቦች ይጾሙለት ብለዋል። ከሌለበት ግን ዝም ብለህ ሱና ጾም ጾሜ ለአባቴ ለአያቴ ብትል አይቻልም። ጨረስከው? እንደ እሺ አላህ ቁርአን ላይ ኢና አንዘልናሁ ብሎ ወርቷል። እኛ እያለ ወርቷል። ስንት ነው አላህ ይላሉ? ስንት ነው? አንድ አይደለም። አንድ ነው አላህ ሱብሓነሁ ወተዓላ። እኛ የሚለው ለምንድን ነው ነው ትክክለኛ ጥያቄ። እኛ ያለው ስንት ስለሆነ ነው አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል፣ የብዜት እንዳልሆነ። ባጭሩ እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ ቃሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያንን ወክሎ ሲናገር እኛ ብሎ የሚገልጸው አገላለጽ ነው። ሁለተኛ ደግሞ የግነትኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን በመስራቱ ምክንያት ግነቱን እና ክብሩን ልቅናውን ለመግለጽ እኛ ብሎ የሚናገርበት ዘይቤ ነው። አላህ ሱብሓነሁ ወተዓላ እኛ የሚለው ለዚህ ነው፣ ግነቱን ለመግለጽ እንጂ ብዜት አይደለም። ብዜት እንዳልሆነ በምን መረዳት እንችላለን ከተባለ በብዜት ደረጃ አንድ ብቻ ነው ብሎ ዘግቶታል። አላህ ምን ይላል በቁርአን ላይ? ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሒድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል በሱረቱል በቀራ ላይ። እኔ አምላካቸው አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። እሺ ሁለት ሊሆን ይችላል ወይ ብለን እንዳናነሳ ሁለትንም አንስቶ ተቃውሞታል። እኔ ሁለት አይደለሁም ብሏል። ሶስትንም ነው እንዳንል ሶስትንም አንስቶ ሶስት አይደለሁም ብሎ ዘግቶታል። ማስረጃ በሱረቱ ነሕል ላይ አላህ ሲናገር ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ይላል። ሁለት አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ሶስት ለሚለውም ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ ይላል። ሶስት አትበሉኝ ከዚህ ንግግር ተቆጠቡ እኔ አንድ ብቻ ነኝና አለ። ስለዚህ አላህ ሱብሓነሁ ወተዓላ ብቸኛ የሆነ አምላክ ነው፣ አንድ ብቻ ነው ብሎ ገልጿል። ስለዚህ ግነቱን ለመግለጽ እንጂ ብዜቱን ለመግለጽ አይደለም። እሺ ስለ ቢድዓተል ሐሰና ይላሉ። ቢድዓተል ሐሰና የሚባል በሸሪዓ ውስጥ አለ ወይ? የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቢድዓ ሁሉ ጥመት ነው ያሉት። ጥሩ ቢድዓ አለ አላሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር፣ ሁሉም ቢድዓዎች ጥመቶች ናቸው ነው ያሉት። አይ ጥሩ ቢድዓ አለ አላሉ። ኢማም ማሊክ ረሒመሁላህ ተዓላ እና አብደላህ ብን ዑመር ምን አሉ? መን ብተደዐ ፊል ኢስላም ቢድዓተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ። ምን አለ? በእስልምና ላይ አዲስ ቢድዓን ፈጥሮ ይሄ ጥሩ ቢድዓ ነው ብሎ ያየ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተላኩበት መልእክት ላይ ክህደትን ፈጽመዋል ያለ ያክል ነው ብሎ ተናግረዋል። ያላደረሱት መልካም ነገር አለ እኛ ያወቅ ነው ብለው እንደሞገት ነው እነዚህ ሰዎች። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ማንኛውንም መልካም ነገር ሁሉ ነግሬያቸዋለሁ ያስቀራት የለም ብለዋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ አኽበርቱኩም ዐንሁ ወማ ሚን ሸርን ኢላ ወቀድ ሐዘርቱኩም ዐንሁ። ምንም አይነት መልካም ነገር የለም የነገርኳቸው ቢሆን እንጂ አሉ። ታዲያ ይህን መልካም ነገር እንዴት ረሱት? እንዴት ረሱት? እነዚህ ሰዎች እንዴት ያስታወሱት? እንዴት አገኙት? አልስጠፋሁም ላህ ስብሓነሁ ወተዓላ ቢገይሪ ማ ለም የስጠፉ ቢሂ ነቢያሁ ሰለላሁ ዐለይሂ ወሰለም። አላህ ነቢዩ ሰለላሁ ዐለይሂ ወሰለምን ባልመረጠባቸው ነገር ላይ እነርሱን መርጦ አሳወቃቸው። ጥሩ ነገር ይሄ ነው። እሺ እና ጥሩ ቢድዓ የሚባል ነገር የለም። ቢድዓ ሁሉ ጥመት ነው። እሺ በጋራ ሰላዋት ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም አላደረጉም። ሰላዋት አውርዶ ብሏል አላህ በቁርአን ላይ፣ ነቢ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ብለዋል። ነገር ግን በጋራ በህብረት አድርጎ ተብሎ አልተገለጸም። ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦችን በህብረት አድርገው አላሳዩም ነው። ፈማ ለም የኩን የውመኢዚን ዲና ፈለን የኩነ ልየውመ ዲን። የዛኔ ከሃይማኖት መገለጫ ያልሆነ ነገር ዛሬ እንደ አዲስ ከሃይማኖት ሊሆን የሚችል ነገር የለም። እሺ ነቢዩ መሐመድ 9 ያገቡ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ሚስቶቻቸው 13 ናቸው ወይስ 11 ናቸው? ስንት? 11። ሌላ ጥያቄ አለ? አቤል ሰላም፣ እንዴት ነህ? አዎ 11። ኡቱ ሰላም ነው። እንዴት አመሸህ? አላህ እንዴት ነህ?
እሺ አይ ቅድም ላይ ያየው ነበረ ቁላው የተቀጠቀጠ መቅደስ ቤተ መቅደስ አይገባም የሚለው ኦሪት ዘዳግም ላይ ነው ያዩት ነበረ እና በአሁኑ ጊዜ እሱ ብሉይ ኪዳን ላይ ያለ መጽሐፍ ቅዱስ ቃል ነው። ግን ክርስቶስ ከተወለደ በኋላ አዳምና ሔዋን በሰሩት ኃጢአት ክርስቶስ ተወልዶ በድንግል ማርያም ከስጋ ከሷ ነስቶ ማለት ነው ተወልዶ የዓለምን ነው ለዓለም ሁሉ የሞተው የተሰቀለው የተወገረው ለኛ ሲል ነው እና ከዛ በኋላ የተሰቀለ እንትን ቁላው የተቀጠቀጠ የሚለው ቤተ መቅደስ ውስጥ አይገባም የሚለው በአሁኑ ሰዓት የለም። ሁሉም ክርስቶስን ያመነ የዘላለም ሕይወት ያገኛል ማለት ነው። ግን እንዴት ነው የሚዳነው? ፕሮሰስ አለው። እየዳንን ነው ድነናል እንድናለን የሚል አለ። አንተ ክርስቲያን ስለሆነ መንግስተ ሰማያትን አትወርስም። በእናንተ ምስልምና ሃይማኖት እስላም ስለሆነ ብቻ ጀነት ላትወርስ ትችላለህ። ግን የእናንተ አስተምሮ መጨረሻ ላይ መንግስተ ሰማያትን በትክክል የሚወርስ በእስልምና በግልጽ የተነገረ የለም። እንደውም መጨረሻ ላይ ምንድነው ያለው? አላህ መጨረሻ ላይ ገነት ጀሃነም ሞልታ ገነት ግን ወይም ጀነት ግን አንዳችም ነፍስ አልነበረባትም ነበር ይላል። ግን ከየት መጥቶ ነው ጀነት ውስጥ በእስልምና አስተምሮት ላይ የሚገቡት? መቼ ነው? ያንን ብታብራራልኝ ከቻልክ። አሁን ያልከው ሁሉ ማስረጃ የለም። እሺ ለማንኛውም ጠይቅ። ማስረጃ የተናገርከው ሁሉ ታሳየኛለህ ከኢስላም? ያው ከሞላ ጎደል ግን እንዴት ነው እስልምና ላይ ማለት አሁን አላህ አይወልድም አልተወለደም ይላል አይደል? ብዙ የሚያምታታ ነገር አለ። አሁን ከ9 ሰዓት በኋላ እንደገና ወደ ቅርቢቷ ሰማይ በአርሽ ላይ ነው ይላል። ያ ነገርስ ለምንድን ነው? አንደኛም ደግሞ የሆነ የሰማሁት አለ ቅርብ ጊዜ አንድ ሰው በእስልምና አስተምሮ ሽንት ቤት ገብቶ ማውራት አይችልም። ለምንድን ነው ያስ ማውራት የማይችለው? እሺ አሁን ልመልስልህ። እሺ እያንዳንዱን ጠይቄ መጨረሻ ከሱ ልጀምርልህ እና ልመልስልህ። እሺ ሁሱ እሺ አንድ ሰው ሽንት ቤት ገብቶ ማውራት አይችልም የሚል ነው። አንደኛ ወደ ሽንት ቤት በምንገባ ጊዜ ዚክር እንላለን፣ የታወቀ ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደኸለ አሐዱኩም አልኸላ ፈልየቁል አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወልኸባኢስ። አንዳችሁ ወደ ሽንት ቤት በሚገባ ጊዜ አምላክ ያላህ ሆይ ከወንድ ሰይጣንና ከሴት ሰይጣን ተንኮል በአንተ እጠበቃለሁ ይበል አሉ። ስለዚህ እንላለን። ሽንት ቤት ውስጥ ማውራት እዛ ቁጭ ብሎ ማውራትን በተመለከተ ሰውየው ለምንድን ነው የሚያወራው? ምንድን ነው የሚጠቅስ? እየተጸዳዳ ሰውየው እንዴት ነህ ደህና ነህ? ይሄ ነውር ነው አይደለም? ለኛ ከነውርነት አንጻር ነው። እና ሐራምና መክሩህ የሚባል ነገር አለ። እሺ ወገናችን ሐራም ነው ወይ? ላ ሐራም አልተባለም። ሐራም አይደለም። አለማውራት አይቻልም፣ ማውራት ትችላለህ። ግን መክሩህ የሚባል ነገር ነው ያለው። መክሩህ ማለት የተጠላ ማለት ነው። እሺ የተጠላ ነው፣ አስቀያሚ ነው፣ ክፉ ነገር ነው። ሰውየው ግን ቢያወራ ወንጀለኛ ይሆናል ወይ? ላ ወንጀለኛ የሚሆነው ሐራም ቢሆን ነው። እኛ እንደ ኢስላም 5 የሸሪዓ ህግጋቶች አሉ። ሐራም፣ ሐላል፣ መክሩህ፣ ሙባህ፣ ሙስተሐብ የሚባል ነገር አለ። እዚያ ቦታ ላይ ማውራት አጸያፊ ነው፣ ክፉ ነገር ነው ከሚል አንጻር እንጂ ሐራም ነው አይደለም። መክሩህ ከሚባለው ደረጃ ነው እሱ። አልከላም ፊል ሐማም መክሩህ እና ይህ የተጠላ ነው እንጂ ሐራም አይደለም። ነገር ግን የአንተ አምላክ መጽሐፍ ቅዱስ ላይ እግዚአብሔር ካካ በሚካካበት ቦታ እንደማይገኝ ታውቃለህ። ድርሻ ልብዛ እኔ አልመጣም እዛ ካለ ብሎ ይናገራል። ለምን? እርኩስ ያለበት ቦታ እኔ አልመጣም። ልባርክህ ከፈለክ አለ አቤል፣ ልባርክህ ከፈለክ ወደ እየሰማሁ ነው። መጸዳጃ ቦታ በምትሄዱ ጊዜ ይላል እግዚአብሔር ክርስቲያኖች ሲያዛቸው መጸዳጃ ክርስቶስ ችግር የለም ማስረጃ ታሳይኛለሽ፣ አሳይሃለሁ። ለመጽዳዳት በምትሄዱ ጊዜ መቆፈሪያ ተሸክመህ ሂድ አለ። ወደ እርሻ ማለት ነው። መቆፈሪያ ይዛችሁ ትሄዳላችሁ። ከዚያ በኋላ ያንን ተቆፍሩና ካካችሁን እዛ አይነ ምድራችሁን ትካካላችሁ አለ። ከካካችሁን በኋላ ጥሎ መሄድ አይቻልም። ክደኑት፣ ድፈኑት አለ። እንደ ድመት ማለት ነው።
ከደፍናቸው ካልሆነ በስተቀር ይሄን ካላደረክ እኔ ከዚያ ቦታ ላይ አልገኝም። ልባርክህ አልመጣም። ክፉ ነገር ካለ እኔ እንደመጣ ከፈለክ ያንን እንድፈነው አለ። ሽንት ቤት አይገኝም ሲጀመር እኮ አምላካቸው አይመጣም እኮ እዛ። እኛ ግን እንደዛ እንላለን ወይ? ለሁሉ ቦታ ላይ አላህ ሱብሓነሁ ወተዓላ ያውቀዋል። ከእርሱ እይታ እና እንትን የሚሰውር ነገር የለም። ነገር ግን አምላክህ አይደለም እዚያ ቦታ ላይ እሱን ማውሳት ምናምን ተውና ካካ ካለ በዚያ ቦታ ላይ ድፈኑ፣ ካልሆነ እዚያ ቦታ ላይ እኔ ድርሻለን አልመጣም ማለት ማስረጃ ያሳይሽ። ሰው ሽንት ቤት ሆነን ካላወራን አልኩ እና ይስስ እና ያስኬዳል። አንድ ይላስ ኦሪት ዘዳግም ያሳይ ከላይ ያለው እሺ እየሰማው ነው። እኔ ሽንት ቤት ሆኖ በእስልምና ሆነ በክርስትና አስተምሮ ማውራቱን አልደግፍም። እስኪ አንዴ በሁሉም ቦታ ግን እግዚአብሔር አለ ብዬ አምናለሁ። አንዴ በሁሉም ቦታ አለ ወደሚለው እንመጣለን። እሺ አንዴ መረጋጋት እሺ አንዴ ወይ አንዴ ምን ታድርግ ይጨርስ። ሰላም ነው። ምን ሰላም አለ? ኢየሱስ ክርስቶስ ሰላም እንደማምጣት ወጣው አይምሰላችሁ ሰይፍን እንጂ እያለ ለምን ታወርዳላችሁ? ተረጋጉ እንጂ አታወርዷቸው። በተራ ይሁን ብቻ ነው፣ ሌላ ነገር አይደለም። ያና ተመልከት፣ እዚህ ጋር ይታያል። ኦሪት ዘዳግም ይታያል። ዘዳግም 23 12 ላይ 12 ላይ ምን ይላል መሰለህ? ያ ከ9 ጀምረን እናምጣው። ከ12 ለመጸዳጃ የሚሆንህን ቦታ ከሰፈሩ ውጭ አዘጋጅ አለ። ከትጥቅህም ጋር መቆፈሪያስ በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ታውቃለህ አይደለ አቤል? ቃል ቆሻሻ ማለት ነው። ከሰው የሚወጣ ቆሻሻ ያንን ከካካችሁ በኋላ ካካችሁን አፈር መልሱበት አለ እግዚአብሔር። ምን አለ? በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት አለ። ለምን ከተባለ ያ ካልተመለሰበት ካልተሸፈነ ካካው እግዚአብሔር ድርሽ አይልም እዛ። ያው ምን አለ? አምላክህ እግዚአብሔር ሊጠብቅህ ጠላቶችንም በእጅህ አሳልፎ ሊሰጥህ በሰፈሩ ውስጥ ስለሚዘዋወር እግዚአብሔር ይዘዋወራል። በሰፈር ለሰፈር ማለት ነው። በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን። ያ ካካ ካለ ይመለሳል እግዚአብሔር። ያው አይያርለ ያ እግዚአብሔር እንዳይመለስ ከፈለክ ከሰፈርህ ካካህን መድፈን አለብህ። ካካ ባለበት ቦታ እግዚአብሔር የለም፣ አይገኝም። እሺ ሁሱ አመሰግናለሁ። ይሄ ካካ ማለት ለሰው ልጅ ጽዳት ነው፣ ጽዳትን ያስተምራል። ግን ካካ ባለበት ቦታ እግዚአብሔር ሲዘዋወር አንተን አይቀድስም፣ አንተን አይባርክም የሚለው በበፊት ኦሪት ዘዳግም ላይ ኦሪት ብሉይ ኪዳን ላይ ሊሆን ይችላል። ግን አሁን ይዞራል እንደዛ የለም ብዬ አስባለሁ። ምክንያቱም የአምላክ ባህሪ የሚቀያየር ፈረ ነው ወገናችን። አይ እኮ ነው አሁን እኮ እግዚአብሔር በፊት ይዘዋወር ነበር። የምንሰራውን ሁሉ ያለ እኮ ገብተዋል። ልብና ኩላሊትም የሚመረምር እግዚአብሔር ነው። ግን አሁን ለንጽህና ነው ቦታውን ንጹህ ማድረጋችን ለኛም ለአካባቢውም ጽዳትም ይጠቅማል እንጂ ይሄ ፈጣሪን ወደ አንተ እንዳይቀርብህ የሚከለክል አይደለም። ንጹህ ነው ያለ ነው የሚከለክል ነው ያለ ነው እንጂ ቃሉን ማስቀየር አይ ነው። ለምሳሌ እናንተም መስጊድ ስትሄዱ እኛም ቤተክርስቲያን ስንሄድ ጽዱ መሆን አለብን። ለአምላክ አላህ ሱብሓነሁ ወተዓላ በዚያ ሰፈር ካካ ካለ አልባርካችሁም አልመለስም ማለት ነው። ሲጀምር እንዲህ አይነት ይኸውልህ ምን አለ መሰለህ፣ አምላክህ እግዚአብሔር እንዲጠብቅህ ከፈለክ ጠላቶችህን በእጅህ አሳልፎ ሊሰጥህ ምን ማድረግ አለብህ? ካካህን መሸፈን አለብህ አለ። ምን አለ? ነውር ነው። በሰፈር ውስጥ ስለሚዘዋወር እግዚአብሔር ዘዋሪ ነው አይደል? ይዘዋወራል ሰፈር ለሰፈር ይዘዋወራ ሁሉንም ይቃኛል እንዴ? እሱ እኮ እናንተም አላህ የምትለውም እኮ ያለ አይደል? አላህ አለ ብለህ ታስባለህ። አላህ ሰፈር ለሰፈር ይዞራል የሚለውን አሳየኝ። ያው እግዚአብሔር ሰፈር ለሰፈር ይዞራል፣ እኔ አሳየው። አላህ ሰፈር ለሰፈር ይዞራል የሚለውን አሳየኝ አንተ። እሺ ባላሳየህም ግን አንተ የምታምነው አለ። ለምሳሌ አላህ አለ ብለህ ታምናለህ አይደል? ሰፈር ለሰፈር ይዘዋወራል ብዬ አላምንም። እሱማ ሰፈር ለሰፈር አላህ አንዴ ኩሱ አንዴ ለወራ እሺ አውራ ወንድማችን ይሰማ ነው። ስለዚህ እግዚአብሔር ሰፈር ለሰፈር ስለሚዘዋወር በመካከል አንድ ሰፈር ለሰፈር እኮ ሁሱ ሰፈር ለሰፈር ቢዞር እኮ
ሁላችንም ሊጎበኘን አለሁ ሊለን ነው እንጂ ሌላ አይደለም። ካካካል አይጎበኝህም፣ በእዝነቱ አይጠብቅህም። እንድጠብቅህ አላ ያንን ሸፍን። ካልሆነ ሰፈር ለሰፈር ስለመዘዋወር ያን ነገር ካካህን ካየሁ መለሳለሁኝ፣ በዚህ አልገኝም ማለት ካካ ባለበት ቦታ አይገኝም እግዚአብሔር። ስለዚህ እግዚአብሔር ሁሉ ቦታ አለ የሚለው ነገር ውሃ በላው። በዚህ አጋጣሚ ካካ ባለበት ሰፈር አልገኝም መለሳለሁ አለ። በቃ በዚህ አንተ ሁሱ እየሰማኝ ነው? እሺ እፎይ ስንት ጊዜ ነው ጥሪ ያደረገ? እፎይ ስንት ጊዜ ነው ጥሪ ያደረገ? ልድ አትወያይም? ወንድ ከሆንክ አውርተናል። እኛ እንኳን እናውቅም፣ ግን እሱ ስንቴ ነው ጥሪ ያደረገልህ? እሺ አሁን ልናገር ታዳምጠኛለህ? ስንት ጊዜ ነው? ስንት ጊዜ ጥሪ? አሁን ላይቭ ነው። ህድስቲ ተወያይ፣ ወንድ ከሆንክ ማለት ነው። አቅም አለ። ሄድና ጥራው። ሄድና ይሄንን ለኔ ያልከኝ ነገር አለ። ሄድና ብሏል። ይኸውልህ ወንድማችን አንድ ሚሊዮን ብር ና ልስጥህና ወንድማችን እነሱ አቤል ሁለቱ በስምምነት ይገናኙ እንጂ ሰው አስገድዷቸው ሊገናኙ አይችሉም። አንዴ ዝም በለው። እየቆየ ስትማር ሲገባ እሱማ አንዴ አዳምጠህ አሁን ለኔ ነገርከኝ። ተረጋ በል እንጂ ታሳዝኑኛላችሁ ሙስሊሞች። አምላክ እንትን ሳታውቅ በመጀመር ሂድና ለኔ ነገርከኝን ለሱ ነገር ወንድ ከሆንክ ከዚያ በኋላ ስንቴ ነው የጠበቀ? ስንቴ ዝም ብለህ ያለ መረጃ በውሸት የምትቀደድ አንተ። ሰዎቹ ግን ገብቷቸዋል፣ እየተመለሱ ነው። አንተ ግን በውሸት አትቀደድሽ። እንደው ወይ በመረጃው አውራ ምን አታድርጉት። ማን አድርጎ አላችሁ? ያውራ ዝም ብዬ ነው አውቄ ነው ዝም ያልኩት። ቀጥል ብላችኋል አይደል? እየመጣች አውሩ። ተደብቃ ያዳምጣል። እሱ እንደናንተ እኔ ጋር ገብቶ መልስ ከመስጠት ይልቅ ሪከርድ እየሰራ ቆይ አንዴ ምን አድርገ ታርጉ አታወርዱ ከዛ ተወያዩ ከፎይ ጋር ተወያይ። ወንድ ከሆንክ እኔ በቃ አታዳምጥ እኮ ነው ችግሩ። እኔ ግን ዝም እያዳምጣቸው አይደል? ግን አታዳምጥ። እሺ ሁሱ አንድ ጥያቄ ልጠይቅህ። ሁሱ እያዳመጥከኝ ነው? አንድ ጥያቄ ዝም አትለው። ወንድ ልጅ አይደል? እየሰማኸኝ ነው? ምን አድርገህ እሺ አትሰማም እንዴ? እዚህ ያላችሁ ብዙ ክርስቲያኖች ከታች አላ ከኔ ጋር አላወሩም ይላል ይሄ ሰውዬ። ምን አድርገህ አንቺ አትሰሚም እንዴ? ፈጣሪ ከኔ ጋር አውርተናል። ከዚህ ሄዳችሁ ቪዲዮን ማየት ይችላሉ ነው ክርስቲያኖች ከኔ ጋር ከዚህ በፊት አውርተዋል። እንዳላወራ አድርጎ ይሸውዳቸዋል። ሄዱና በውስጥ ያወራነውን ሄዳችሁ ማየት ትችላላችሁ። አወራ ማስረጃ አምጣልኩት አውጣና አሳየን ማስረጃ አልኩት። ለተናገረው ንግግር ማስረጃ ማሳየት አልቻለም። ወታቻን ከአማኑኤል እንደወጣ አብደ ጮሆ ነው የሄደው። ክፈትና አሳየን ብቻ ነበር ያልኩት። ወላሂ ላዚም አስታውሳለሁ። የምትፈልገውን ደቂቃ ወስደህ አንተ ብቻ ለተናገርከው ማስረጃ አውጣልኩት። አይሻን ግንኙነት አድርጓታል መሐመድ ብሎ ማለት ነው። አውጣና አሳየን እና እባክህ ብዬ ለመንኩት፣ ሊያወጣ አልቻለም። በይሄን ቪዲዮ ሄዳችሁ ማየት ትችላላችሁ። አንደኛ ይሄ ነው። ሁለተኛ ሌላ ነገር እኔ ጋር እየተደበቀ ያዳምጣል። ይወታቸዋል። ከዚያ ምን ያደርጋል? ቁርጥ እያደረገ እንዲህ ብሏል ዛሬ ሁሴን እያለ ብዙ ቪዲዮዎችን ሰርቷል። እንደዚህ ከምታደርግ ገብተህ በዚያው ሰዓት ይሄ ስህተት ነው ለምን አትለውም በሉት። ክርስቲያኖች ሂዱና ይሄ ነው ሁለተኛ ነገር ብነግራችሁ። ሶስተኛ ነገር አቅርቤልህ ነበር ከዚህ በፊት። እሱም ምንድን ነው? አንተናና እዚህ ገብተህ ትልቁ ላይ አደርግሃለሁ፣ አድሚን እሰጥሃለሁኝ። የምትፈልገውን በእስላም ላይ የምታወራውን ነገር ሁሉ እዚያ የምትቀደደውን እዚህ አውራ። እኔ ደግሞ በተለይ አንተ ቤት እመጣለሁ ብያለሁኝ። አሁንም ሪከርድ አድርጉና ወሰዱለት ክርስቲያኖች ካላችሁ። እሱ የሚፈልገው ምን መሰላችሁ? ከዚህ በፊት በውስጥ አውርተናል። እሱ የሚፈልገው በውስጥ እንሆናለን። የሚፈልገውን ደቂቃ ትወስዳለህ። ሆስት እንደፈለግ ትናገራለህ። ደቂቃ ይሆን ወስደህ እንደፈለግኩ እናገራለሁ። ይሄ ምንም ለውጥ የለውም። ይሄ ፈሪ ነው ወላሂ። አሁን እሱ እዚህ ጋር ስለሌላ ለምን በሆስት እችም ትችላለች። እኔን ደቂቃ ወስዳ የምትፈልገውን ትናገራለች፣ እኔ የምናገራለሁ። እኛ አለቀ። ጀግና ማለት አንተ ቤት እኔ እመጣለሁኝ ስለ ክርስትና ላወራ፣ አንተ እኔ ቤት ናና አውራ። ገብታችኋል? ወላሂ ቤትህ እመጣለሁኝ ስለ ክርስትና ላወራ፣ እስማማለሁ። በዚህ እሱ እንዳትይዙት ምን እንዳትሉት የፈለገውን ደቂቃ ወስዳ እንደፈለገ ይቀደዳል። ይሄ አትይዘውም በምንም ነገር። ገብታችኋል? ይሄ ነው እፎይ። ከዚህ በፊት ይሄን ነገር ያለሁኝ እቤትህ እኔ ወይ መጀመሪያ እመጣለሁ፣ ችግር የለውም። ስለ ክርስትና እናወራለን። በቀጣይ እኔ ቤት ትመጣለህ፣ ስለ እስልምና እዛ የምትቀደደውን እዚህ ታወራለህ፣ እያንዳንዱን ማለት ነው። ታቻለ ይሄ ነው። ይሄን ያቀረብንላችሁ
በሆስት አላወራኝም ምናምን የሚላችሁ ወላሂ ዋሽቷቸዋል። ከዚህ በፊት እኔ ጋር አውርቷል። ይሄ ነው። እሺ ጥያቄ ያለው አቢል መቀጠል ትችላለህ። ጥያቄ ሻውፍ እንዳልኳችሁ ማሳወቅ አለብኝ ማለት ነው። ሌላ ጥያቄ ያለው ሰው አለ? አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ማናችሁ ተዝ ና አልሐምዱሊላህ። እኔ ምንስተስ አዲስ አፕሊኬሽን የመጣል ቴሌ እንትን ምን ነው ዳታው ያለ ብሩ ነው። አዛይንን አብርተው ቪፒኤን አብርተው ይሰራል። ብር ሳይኖረው ዳታ ማለት ነው። ኢንተርኔትም ይሰራል። ላይ ነገር ይቻላል መጠቀም እንደዚህ ማጨረር ምናምን ነው። ከማን ሐቅ ነው ያ ነገር የሆነው? የማንም ሐቅ አልወሰዳቸውም አይደለ? ችግር የለም። በስኮ በነፃ ኢንተርኔት የምትጠቀም ችግር የለውም። የሰው ሐቅ የሰው ዋይፋይ ወይንም የሰው ንብረት ያለ ፈቃዱ ተጠቀሙ ነው ሐራም ሊሆንባቸው። እሺ እንደዚህ አድርገው ለምሳሌ ሆስት ቦት ሰዎች እንደዚህ ያደርጉ ብር መቀበልስ? ለምሳሌ ሰዎችን ሆስት ቦት ምናምን ያበራና የነን ሰው ከዛ በኋላ እነዛ ደግሞ ይጋራና ብር እየከፈሉ አላ እንደዚህ አድርጉ ቢጠቀምስ ይቻላል? የሰው ንብረት እስካልሆነ ድረስ አንተ ባገኘው ፈጠራ ምክንያት ሌሎችን አስጠቀመህ ገንዘብ ተጠቀም፣ ችግር የለም። እሺ ጀዛከላህ ኡስታዝ። አይ ሰላም አለይኩም። ወአለይኩም ሰላም። ሰላም ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ለማግባት ፈልጌ ነበር ማለት ነው። እሺ በሰብ ጠይቀን ከበሰብ ጋር ፍቃድ ያጣን። አሁን እንዴት ነው ኒካህ ማሰር ማችለው? ቤተሰብ ያልፈቀደበት ሲያበቁ ቤተሰብ ያልፈቀደበት ምክንያት ያው አይሆንሽም ምናምን መሰለኝ። ያው ታውቃለህ ሰው ነገረኛ ነው። እንግዲህ ሰው ድሮ በሰራው ስራ ስህተት እስካሁን ድረስ አለና ነው የሚሉት የሀገር ሰው እንደዚህ ነው የሚያስበውና ይሄ ነው እሺ ብለው ሲያበቁ እንደገና ሀሳባቸውን አስቀየራቸው በነገረኛው ብዛት ማለት ነው። አሁን ደግሞ እኔ ቃል ገብቻለሁኝ ሀሳቤን አልቀይርም አለቻቸው እኮ። ምክንያቱ ምን ነበር? እምቢ ያሉበት ምክንያት በግልጽ ተናገረው። እንደምን ተመለሰ? ምክንያት ምንም ነገር የለውም። ያው አይሆንሽም አይሆንሽም ነው፣ ሌላ ምክንያት የለውም እኮ። አይሆንሽም ያሉበት ምክንያት የለም። ዝም ብለው ከሜዳ ተነስተው ነው አይሆንሽም ያሉት። ያው ሌላ ሰው ስለሚወዳት ያ ሰው ሄዶ እነሱ ጋር ይቀራረባልና እንደዚህ ነው እኔ ማገባት እኔ እንዲያረጋታለሁኝ እኔ እንደዛ ታረጋታለሁ እሱ እንዲያገብታ እንደዚህ ትላለች። ያው ነገር ስለተሰራላቸው እንደገና እሺ ብለው ሲያበቁ ሀሳባቸውን ቀየሩ። እሱን አይሆንሽም ይሄኛውን አግቢ ባሏት። እሱ ልጅቱ ደግሞ መርጠው እኔ ነኝ እንጂ የማውቀው እናንተ አይደላችሁም። እኔ ወደድኩን ከዳራችሁ ዳሩኝ፣ ካልዳራችሁ እኔ ራሴን አውቃለሁ አለቻቸው። አሁን ሄዲና ጠይቃ ምናምን ስላላችሁ ነው አንተ ጋር መጥቼ ጠየቅኩ። እሺ እንዳልከው ከሆነ አንተ ተስማምተው እሺ ብለው ሊሰጡህ ምንም ችግር ሳያገኙብህ ተስማምተው ከዛ እንደገና የሆነ ሰው ጣልቃ ገብቶ መጥቶ ስለጠየቃቸው ከሆነ ያፈረሱት ይሄ ሐቅ የላቸውም ቤተሰቦች ይሄን የማድረግ። ያም ሰው ጣልቃ የገባው ሰው ከእስላም ጋር ተጋጭቷል። ነቢያችን ሰለላሁ ዐለይሂ ወሰለም ላ የኽጡብ አሐዱኩም ዐላ ኹጥበቲ አኺህ አሉ። አንዳችሁ በወንድሙ እጮኛ ላይ ሌላን ሄዶ እንዳያጭ ተከልክሏል። ሐራም ነው፣ ክልክል ነው። እና ወላሂ ልዩ ከኔ ቀረብላል ከነሱ ጋር እኔ ትንሽ ራቅላለሁኝ። በጣም ብዙ ነገር ብሏቸው የሌለብኝን ነገር በቃ ብዙ ነገር እንዲህ ያደርጋል፣ እንደዚህ ይሰራል፣ እንደዚህ ነው ልጁ መጥፎ ነው። በቃ ገብታ ታለቅሳለች። የሀገር ሰው ታውቃለህ እንዲህ ተብለናልና ሀላስ ቀይረን ሀሳባችንን በሰብ እንዲልክ ተባሉ። እና ይሄ ብቻ ነው ምንም ነገር ልጨርሰልህ። ዝም በል አዳምጥ። እሺ እና ምንድነው አንድ ሰው
አጭተው ሳለ ቤተሰቦች ለሌላ ሰው አሳልፈው ቢሰጡ ያለምንም አሳማኝ በሆነ ባልሆነ ምክንያት አንተ እንዳልከው ከሆነ ይሄን ማድረግ አይፈቀድላቸውም። ይህም ቢያደርጉ ቤተሰብ አንድርም ካለ ሸሪዓ ፍርድ ቤት ኒካ ማሰር ይቻላል። ሸሪዓ ፍርድ ቤት እምቢ ካለው በአካባቢያቸው ኒካ በማሰር የሚገኝ የሚታወቅ የሆነ ቃዲ እሱ ኒካ ያስራል። ይሄ ነው መንገድ። ወንድ ከሌለ የመስጅድ ኢማም ማሰር ይችላል። ሸሪዓ ፍርድ ቤት ማስረው እንዴት አድርጌ ነው? ሄደህ ሸሪዓ ፍርድ ቤት ትነግራቸዋለህ። ኒካ ለማሰር ፈልጌ ነው ትላቸዋለህ። 2 ሻሂዶችን ምስክሮችን ይዘህ ትሄዳለህ። ከዚያ በኋላ ሚስትህ ለሸሪዓ ፍርድ ቤቱ ቃዲ ውክልና ትሰጠዋለች። የሸሪዓ ፍርድ ቤቱ ቃዲ ኒካ ያስርልሃል። የመስጊድ ኢማም ያልከውስ ወንድም በቅደም ተከተል አለው። ሸሪዓ ፍርድ ቤት እያለ የመስጊድ ኢማም ማሰር አይችልም። ሸሪዓ ፍርድ ቤት ካለ ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካ በማሰር የሚታወቅ ቃዲ፣ ያ ከሌለ ነው የመስጊድ ኢማም ኒካ ማሰር የሚችለው። ሌላ ጥያቄ ያለው ሰው አለ? እሺ አመሰግናለሁ። አሰላሙ አለይኩም ሁሱ። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ቅድም ፎሬክስ ሀራም ነው የሚል ቪዲዮ አይቼ ነበር። ስለ ፎሬክስ ተጠይቀው ዑለሞች ሀራም ነው ብለው፣ አይ ሀላል ነው ያ ልጆች ለምን ታባት አድርጉ? ምን አልክ? ሀላል ነው ያሉም አሉ እኮ። ማናቸው እንደሰሩት? ዶክተር ዛኪር ናይክ ሀላል ነው ብለው ነበር። ማስረጃ ምንድን ነው? ቪዲዮ አይቼ ነበር ዩቲዩብ ላይ። ያውጣውና እስኪ እንስማ። ማስረጃ ያነሳቸው ከቁርአንና ከሐዲስ ያነሳ ማስረጃ ምንድን ነው? አይ ሪባ ምናምን ከሌለው ምንም ችግር የለውም ብሎ ነበር። የግዴታ ሪባ ብቻ አይደለም ስፈርት ያ እሱ ነው። መስም ብቻ ነው ያነሳው ማስረጃ ወይስ ከቁርአንና ከሐዲስ ያነሳ ነገር አለ? ወይም አምጣውና ይዘውና እንሻለን። ከሌለ ዑለሞች ምን እንዳሉ ላንብብልህ አንድ ጊዜ ማየት ፈልገህ። እሺ የፎሬክስ ግብይት ስርዓቱ እንዴት ነው ታውቃለህ? አውቃለሁ። እስኪ ተናገረው። ፎሬክስ ማለት መጀመሪያ ፎሪን ኤክስቼንጅ ማለት ነው፣ የውጭ ምንዛሬ ማለት ነው። እሺ። እና በኦንላይን የተለያዩ ከረንሲዎችን እንገዛለን። ሲጨምሩ እኛ ገዝተን ሲጨምሩ አትርፈን እንሸጣለን። እሺ። ተቃቡድ አለ የለም? ተቃቡድ አለ የለም? ተቃቡድ መስፈርት ነው። ለሱ ካልሆነ አንዱ የሪባ አይነት ነው። ምን ማለት ነው ተቃቡድ? ተቃቡድ ማለት መቀባበል።
አንተ ስትሰጠው ጊዜ እሱም ያቀብልህ መሆን አለበት። ወዲያው መጨባበጥ የሚባል ነገር አለ። ያንን ገንዘብ ንብረት የለውም በዲጂታል ስለሆነ ያለውማ ይላል መሰለህ ይቻል ሐራም ነው ያሉ ዑለሞች ማስረጃ ሲያነሱ عدم التقابض فمكاكيه نجر تقابض يلهم الحقيقي وهي من صور الربا ماشي لما نيام عندنا السنة تقابض سلال الله يكلبت بكيات ድምጾቻቸው አለ እዚህ የዑለሞች ፈትዋ የሰጡበት በዚህ ጉዳይ ላይ የጽሁፎችን እናንብባቸው እስኪ እኛ ምን እንደምንመለከተ عليكم ورحمة الله وبركاته. وعليكم السلام الشيخ مصطفى تفضل. عايز اسال والناس سؤال يا شيخ مصطفى. مجال الفوركس البورصه العالميه حلال ولا حرام؟ الفوركس لا يجوز مجال البورصه العالميه لا يجوز ان تتعامل في الفوركس ولا يجوز بيع العمله الا يدا بيد ها وها ولا يجوز بيع الذهب الا يدا بيد ها وها والفوركس تتضمن التأجيل وعدم التقابض. تمام يعني حرام. ابتعد نعم. حرام ماشي شيء. سامع؟ من على حرام هذا عشان ما يفكرن مجمر عندكم تقابض የሚባል ነገር መከሰት አለበት ያ ነገር የለውም እያለ ነው ሸኹ لأنه يحصل بعدم التقابض وهذا حرام وهذا صور من صور الربا. نبياتنا صلى الله عليه وسلم الذهب بالذهب الفضة بالفضة يدا بيد እያሉ ተናግረዋል። እጅ በእጅ መቀባበል አለባቸው እነዚህን ግብይቶች ስታደርጉ ብለው ተናግረዋል። ይህን ያሳሽ ሌላ ጥያቄ ያለ ሰው ماشي شكرا. مرحبا. السلام عليكم أستاذ. وعليكم السلام ورحمة الله. بكنا كوسا. لا يرحم. سان ጥያቄ ነበረኝ አገር ቤት ያክስቴ ልጅ ማለት ነው ስራ ይሰራ ነበር የሆነ መዳበራ ምናምን ያከፋፍል ነበር ማለት ነው ማከፋፈያ ይሰራ ነበር አጋጣሚ የመንግስት ኢዳ ገባባት ማለት ነው ከዛ አሁን እኛ ደግሞ እዚህ ያለን ልጆች እንትን ብለን ልናወጣለት መንግስትን ኢዳ ለመክፈል ፈልገ ነበር ማለት ግን ልጁ ይቂማልም ሲጋራ ምናምን ይጠጣል አሉን ማለት ነው ልጁ ግን አሁን ታስሮ ነው ያለው ለሱ ማውጣት እንችላለን መርገፍ እንችላለን ማዋጫ ማለት ነው ወደ አላህ ተውበት እንዲያደርግ ንገሩትና ካለበት ችግር አስወጡት ዳግም ወደዛ ሐራም ስራ እንደማይገባ ቃል አስገቡት ተውበት እንዲያደርግ እሺ ሁለተኛ ጥያቄ ደግሞ አንድ ሰው ለምሳሌ ሲሰግድ ማለት ነው ቢያስተነስተው አልሐምዱሊላህ ይርሐመከ አላህ ማለት እንችላለን አይቻልም እሱ ግን ካስነጠሰው አልሐምዱሊላህ ማለት ይችላል እየሰገደ አንድ ሰው ቢያስነጥሰው ድምፁን ዝቅ አድርጎ ለሌሎች ሳያሰማ አልሐምዱሊላህ ማለት ይችላል ይርሐመከ አላህ ማለት ግን አይቻልም አልሐምዱሊላህ ቢለው የአላህ ቃል ይርሐመከ አላህ የሚለው ከሰዎች ነው ስለዚህ አይሆንም ከላሙ الناس لا يصلح في الصلاة كما قال النبي صلى الله عليه وسلم. እሺ ኡስታዝና ጀዛከላህ ኸይረን ሰው እሺ ኡስታዝ ትክክለኛ ስምህ ማን ነው ጠቅላላ እውቀት ነው ይላል ዘለቀ ዘበርጋ በላይነህ እሽቲያቅ ያለ ሰላ السلام عليكم. وعليكم السلام ورحمة الله وبركاته. لا الحمد لله. الحمد لله. ትንሽ አማርኛ ታንሰብኛለች ትንሽ ልጠይቅ ፈልጌ ነበር። እሺ ሰላት ሲሰግድ ማለት ነው በወሊድ ምክንያት ወገቤ ትንሽ የመርፌ የተወጋሁት ስጁድ መውረድ አልችልም። እሺ ቁጭ ብለሽ መስገድ ትችላለሽ ወንበር ላይ ቁጭ ብለሽ መስገድ ይቻላል نبينا صلى الله عليه وسلم حديث لا يصلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب
ቆመህ ስገድ። ቆመህ መስገድ ካልቻልክ ቁጭ ብለህ ስገድ ብለዋል። ስለዚህ ቁጭ ብላችሁ መስገድ ትችላላችሁ። ቁጭ ብዬ ነው የምሰግደው። ቁጭ ብዬ ነው የምሰግደው። ልጆች ታብለው አታደርጉ እንዴ? ምን ናቸው ነው? እስኪ ኔት ከሰራ ማነው ድምጼ ከተስተካከለ ቁርአን ነቅራ እስኪ ልጆች ታማረጋችሁን አታቋርጡ። አንድ ኮፒሊንግ አድርግ። بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة
والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون. ما تستحق يا سلام. السلام عليكم ورحمة الله وبركاته أستاذ. عليكم السلام. طيب ጥያቄ ማለት ነው አጅነብይ ሴት ያኒ አንድ ወንድ ልጅ አጅነብይ ሴት መጨበጥ አይችልምና ውዱ አታስፈታም ብለውኝ እኔ ደግሞ ታስፈታለች ብዬ ነበረ። አስላን እንደመሰረቱ መጨበጥ አይቻልም። እንዲላ ወሳፊ ኒሳ ሰላም ነብስ ማለት ነው። እኔ ባል ሴትን አጅነቢ ሴትን አልጨብጥም አሉ። እሺ መነካካቱ ወዲያ ያጠፋል ወይ ወደሚለው ስንመጣ ጊዜ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች በንክኪው ምክንያት የዘር ፈሳሽ ከፈሰሰ ነው ውዱ መታበላሽ የሚላሉ። ሌሎች ደግሞ إذا مسها بشهوة ولو لم ينزل الماء فإنه يعتبر ناقض للوضوء በስሜት ከሆነ የተነካኩት የዘር ፈሳሽ ባይፈስም ውዱን ያጠፋል ያሉ ዑለሞች አሉ። እንዳጠቃላይ ትክክለኛው የዘር ፈሳሽ ከፈሰሰ ነው ውዱን የሚያጠፋው። كل ما يخرج من السبيلين فهو ناقض للوضوء ማንኛውም ከሁለቱ መጸዳጃ ቦታዎች የሚወጣ ነገር ሁሉ ውዱን ያጠፋል። ስለዚህ በንክኪው ምክንያት ስሜት ተገዝቶ የዘር ፈሳሽ ከፈሰሰ ነው ውዱን የሚያጠፋው። السلام عليكم. وعليكم السلام. አንዴ ልጨርስ። አፍዋን በጣም ጨርሽ። ሌላኛው ደግሞ አንድ በዝሙት የተወለደ ልጅ በዚና የተወለደ ልጅ ለአባቱ ልጅ ካልሆነ ለምሳሌ ለኔ አጎቴ ቢሆን ያለኔ አጅነብይ ይሆነኛል ለአያቴ ልጅ ካልሆነ የአባትነት መጠሪያ የለም። ስለዚህ አጅነቢ ነች እሷ ለልጇ። አንቺ አያድርገውና አባትሽ ያለ ኒካህ ቢወልድሽ አንቺ ለእሷ አጅነቢ ነሽ። አባት በኩል ያለው ዘር አጎቴ ያኔ አጎቴ የኔ አጎቴ አያቴ ከዚና ልጅ ወልዷል። ያ አጎቴ አጅነብይ ይሆነኛል ለኔ? ልጁ አይደለም። ያኔ አያቴ ክርስቲያን ነው፣ አጎቴ ደግሞ በቅርብ ሰልሞ ነው። ለምሳሌ በክርስትና ላይ ነው የተወለደው። ለምሳሌ አባትሽ በዝሙት ወልድሻል። አንቺ ለሱ ዘር ተቋርጧል፣ የአባትነት ዘር የለም። አንቺ አባትሽ አጅነቢ ነው። ከዛ በኋላ እሱ አያት አጎት ምናምን የሚባሉ የአንቺ አጎቶች በሱ በኩል ያለው ሁሉ እንዳለ ለአንቺ አጅነቢ ናቸው። እና በቃ አሁን አጎቴ አጅነብይ ነው ማለት ነው አጠገብ ያለው?
አባትሽ አንቺን በሐላል መንገድ ነው? እኔማ በሐላል ነው የተወለድኩት። አጎቴ ነው የአባቴ ወንድም አጠገቤ ነው ያለው። እዚህ አብረን አንድ ቤት ነን እኮ። ስለዚህ ያኛው አባትሽና ያ ወንድሙ ወንድም ሊባል አይችልም በዝሙት ስለሆነ አያትሽ የወለደ አጎትሽ አይደለ? አዎ አያቴ ክርስቲያን ነው፣ በክርስትና ላይ ነው። ክርስቲያን ሆኖ ነው በዚህ ነው የወለደው። ከዛ አባቴና አጎቴ ደግሞ ሳልመው ነው። ቤታራ ከእስልምና በፊት የነበረ ወንጀላቸው እንደ ወንጀል አይታሰብባቸውም። ሰልመው ከሆነ ከዛ በፊት የነበረው ህይወት እንደ ወንጀል አይታሰብባቸውም። ስለዚህ ችግር የለውም እንደሱ ከሆነ። ይህን አፍሪካዊ ያስገቡት እስኪ አፕሚ እያለ 100 ጊዜ እያለ ይጻፋል። እሺ ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። እኔ ሙስሊም ነኝና የሆነ ጓደኛዬ ሰፈር ውስጥ ተገናኝተን እንትን አለኝ ምንድን ነበር እንትን ፈጣሪ በቃል ነው፣ ቃሉ ደግሞ አምላክ ነው አለ። ከዛ ኢየሱስ የተፈጠረው በፈጣሪ ቃል ነው። ስለዚህ ቃል ማለት አምላክ እስከሆነ ድረስ ኢየሱስም አምላክ ነው ማለት ነው አለኝ። ኢየሱስ የተፈጠረው ብሎ እንደገና ፈጣሪ ነው ማለት ቆም ብለህ አስብ በለው እኮ። እንደዛ ብዬ ስጠይቀው አይደለም ኢየሱስ የተፈጠረው በፈጣሪ ቃል ስለሆነ ስለዚህ ቃል ደግሞ ፈጣሪ እስከሆነ ድረስ ኢየሱስም ፈጣሪ ነው ማለት ነው አለኝ። ሰማይና ምድር የተፈጠሩት በፈጣሪ ቃል ነው በለው። ስለዚህ እነሱም ፈጣሪ ናቸው ማለት ነው። ምክንያቱም በቃል ሰላም አለይኩም ወራህመቱላህ። ምክንያቱም እነሱ ራሱ በቃል ስለተፈጠሩ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኮ ስለዚህ አሁን ኢየሱስ ፍጥረት ነው እንጂ እንትን አይሆንም ማለት ነው በሱ አባባል። ጀዛኩሙላህ። ይዛውና ዘይሽ ሁሴን ጋር እንሄድ በላሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኔጋ ይዛውና እሺ ይዛውና ኔጋ እሺ ከገባ ላይቭ I hope you are fine and I cannot understand your language. السلام عليكم أستاذ سو. السلام عليكم أستاذ. عندي بالفراولنجي تتكلم العربي؟ أخويا تتكلم العربي ولا لا؟ I can't speak in Arabic much because I'm from Nigeria. طيب شو تبغى يعني تريد تقرأ لنا القرآن ولا كيف شو؟ Maybe I can speak Hausa. I can speak English, so maybe you will understand. إذا أنت يعني تفهم العربي وتتكلم العربي تكلم باللغة العربية. So I said I don't understand Arabic much. I only understand Hausa and English and some other languages in Nigeria. تفهم العربي ولا؟ Okay, but I have a question to ask. اقرأ القرآن، اقرأ سورة الفاتحة، okay? يلا سمعنا القرآن وانزل تحت. يلا اقرأ القرآن. الو I can hear you. تفهم العربي ولا؟ እሺ አለን። ቅድም ኢስላም የሚለው ቃል በመጽሐፍ ቅዱስ አለ ስትል ያው ነበርና እሱን እንድታሳየኝ ነው። አካይተሃል ማለት ነው አይደል? ቅድም ስናሳይ ምን አልከኝ? ያው የወጣን ቪዲዮ አይቻለሁ፣ እሱን አይቼ ነው የመጣሁት።
ስላሳየን ቅድም አሁን እኔ ራሴ እየነገርኩሽ እንድታሳይ ላደርግሽ ነው። ክፈች። ያው ትልቁ ላይ ነው። አይኔ አልከፍትም። እንድታሳየኝ እኮ ነው የመጣሁት። እናቴዋ አሳየኝ እያልኩህ እንድታሳየኝ አደርግሃለሁ ማለት ነው። ወይ በራስ በእጅ ከፍተህ እንድታሳይ ዘንድ ቀደም እያልሽ ነበር። አይተሻል ቅድም አይደለ? አሁን አንተ ከፍተህ እንድታሳይ አድርገህ ነው። ትልቁ ላይ ነህ። ክፈት ስልክህን። ያላ እሱ መልስ ካለልህ ልውጣ። እያረከኝ ነው። ባይዘው መልስ ነው። እንዴት አድርጎ ሚዩት መልስ ነው። ክፈት። ትልቁ ላይ ነህ። ወደ ታብዛ እኔ እኮ ግራ ገባኝ። ክፈትልኛ። ወጣ ፖለቲካል ሰሪ አንቺ እኔ ጋር እንደዚህ እንትና አትሞክሩ። ሁሴን እኔ ልጨርስና ልውረድ። ለሌት ነው። እሺ በመጀመሪያ ደረጃ ልጅቷ ትንሽ ሰርቃኝ ነው የገባሁበት። ላደንቅህ ነው። ማንም ሰው የራሱን ሃይማኖት ይወዳል እንደ ማንኛውም ሰው ማለት ነው አይደለ? አንተ ሃይማኖትን በጣም ትወዳለህ አይደል? እባክሽ ወደ ጥያቄሽ ግቢ። ሸጊቱ ይቅርታ፣ ይኸውልህ ወንድም እንድታስተምረን ነው አይደል? እያስተማርክ ነው። ሙስሊሙንም ክርስቲያኑንም እያስተማርክ ነው። እየጠየቅኩህ ነው። ጥያቄን ከቁጣ በስርዓት መልስልኝ። ሸጊቱ ስለ እምነት እኮ ታዲያ እየጠየቅኩህ እኮ ስለ እምነት እየጠየቅኩህ ነው። ስለ እምነት ነው። ሃይማኖትህን ትወዳለህ አንተ አይደለ? ትወዳለህ አትወድም? ኧረ በፈጣሪ ጥያቄሽ ምን ነው? መልስልኝ። ልጠይቅህ እኮ ነው። ልጠይቅህ ነው። እሺ ሃይማኖቴን እወዳለሁ። አዎ ሌላውም ሰው ልክ እንዳንተው ሃይማኖቱን ይወዳል። መጽሐፍ ቅዱስ ላይ ትክክለኛ ሁላችንም አንተ አሁን በሙስሊምኝ ቁርአን ስትቀራ በሙስሊም እኛም ደግሞ በሃይማኖታችን ልክ እንደ አቅማችን ወይ ሰንበት ትምህርት ቤት ተምረናል ወይ እንዳንተው የተለያዩ እውቀት ይኖረናል። መጽሐፍ ቅዱስ ተግባር በተግባር አቅርበህ ስልክ አይደለም። መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ የመናፍቃኖችንም ሳይሆን የኦርቶዶክስ መጽሐፍ ቅዱስ ግንባር በግንባር አቅርበህ አንብበህ ካሳመንካቸው የሚሰልሙት ይስለሙ። ማንም አይቃወምም። እኔም ብሆን ብሰልም ልጆቼም ቢሆኑ ቤተሰቦቼም ቢሆኑ አይመለከታቸውም። ግን አንተ ካንተ አሁን እኔ ቅር ብሎኝ ጥያቄ የምጠይቅህ ለምን ከስልክ ላይ ታያለና ትመሰክራለህ? እሺ ጨረሽ? አዎ ስልክ ላይ ትክክለኛ እውነት ነገር ስለሌለ ነው። በፈጣሪ እኮ እሺ ሰማኝ እኮ ጨረሽ ወይ? ላውራ ትፈቅጂልኛለሽ? ጨረስኩ። አውራ። አሁን ስልክ ላይ አውጥቼ መጽሐፍ ላይ የሌለ ነገር ያወጣሁትን አንድ አሳይኝ። ትልቁ ላሽ ነሽ ነይ። በጭራሽ የለም። አንተ ሳታሳየኝ እኔ ስላየው ነው የምናገር ያለሁት። ክፈች እንዳሳየንሽ። እሱ ያላ አዋርጅኝ። ያው ክፈች። ሰማሁ እኮ ቅድም የሙሴንና የያዕቆብን ስታነብ ማለ ለሰለሞን የሚለውን ላይ ስታነብ እኮ እየሰማሁ ነበር። ለዛም ነው የገባሁት። መጽሐፍ ላይ የሌለ ነገር ያወጣሁት ካለ ከፍተሽ አሳየን እኮ አልኩሽ። ያው ሜዳው ያው ፈረሱ ያላ ጋልቢበት አሳየን። ኖ እኔ ምን አስጋለበኝ? ትክክለኛ ለሃይማኖታችሁ እናንተም እንደሚያማችሁ እኛም ያመናል። ሃይማኖት የታርገ እውነት ናቸው። እኔ ከራሴ ለኛው ነገር ማስተማር ነው። እሺ አትረብሽ እንጂ ታዲያ ቀስ በይ። ሰማንሽ እኮ እውነት እላቸዋለሁ። እኔ ከራሴ አንዳች አልናገርም። እንዳወራሁ እናገራለሁ። ንግግሬም ቅን ነው። በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፋቸው እንጂ ከራሴ አይደለም። ከመጽሐፋችን ላይ የለም በጭራሽ። ከመጽሐፋችሁ ላይ የሌለ ነገር የተናገርኩት አንድ አውጭና ሳይ የለም። ክርስቶስ ቅብ ነው ይላል መጽሐፋችን ላይ። ታሳየኛለህ? ቅብ ነው የሚል መጽሐፍ ላይ ነው። ስልክ ላይ አልቀበልህም። መጽሐፍ ቅዱስ አቅርበህ ክርስቶስ ቅብ ነው የሚል ካሳየኝ እኔ እሰልምልሃለሁ። መጽሐፍ ቅዱስ አቅርብ። መጽሐፍ ቅዱስ እኔ እሰልምልሃለሁ። መጽሐፍ ቅዱስ አጠገብሻለህ? እኔ አሁን ሌሊት ነው፣ መብራት የለኝም እንዴ። በዚህማ ምክንያት አታድርጊ። መብራት አብሪና ምዕራፍና ቁጥር ቀጠሮ ያዝልኝ። ነገም ቀን አለ አይደለ? አንተ ሁሌ ነው የምትገባው። ቀጠሮ ያዝልኝ፣ እገባለሁ። መጽሐፍ ቅዱስ ይዤ በፈለከው መጽሐፍ ቅዱስ በቃ ነገና በራስሽ በገዛ መጽሐፍሽ ቅዱስ ኢየሱስ ክርስቶስ ቅብ ነው ወይንም የተቀባ ነው የሚለውን ቃል ቅብ ነው የሚለውን ከነ ምዕራፉ ንገረኝ። ምዕራፉን ከፍቼ አወጣለሁ፣ አያለሁ። የዛኔ ነው የምንተማመነው እኔ እና አንተ። በቃ ምዕራፍና ቁጥሩን ልንገርሽ። እሺ ምናልባት ነገም ካልመጣሽ አንቺ በራስ እኔ ዋናው ዓላማዬ እኔ ምን ሀሱና እኔ ሁሌ ወደ ላይ አልገባም እንጂ ከታችሁኝ በጣም ነው የምከታተልህ፣ በጣም ነው የማየው። እኔስ መናገር ስለማልፈልግ ነው። ግን አሁን ቅድም በጣም እንትን ብዬ የገባሁት
ለልጁ ስትነግረው የነበረው እንትን እያነበብክ ስትነግረው አንዴ እኔ አሁን ወሬውን ተውና ምዕራፍና ቁጥር ልስጥሽ። ያዣትናችን ኢየሱስ ክርስቶስ ራሱ የተቀባ እንደሆነ ከአምላክ ዘንድ እሱን ማስረጃ ልስጥሽ። ይዘሽው ሂጂ። እሺ፣ ከዛ በኋላ እሱን በራስሽ ማረጋገጥ ትችላለሽ። አንዴ አንድ ጊዜ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይዘሻል? እሺ ስትመጣ ሻል ትነግራታለህ። ባትመጣ ስችልች ይሄን እውነት አውቃ እዛው ብትቀርም ደስ ይለኛል። ሳትመጣ በዛ ከመጣ ወይ አልቀርም። እስኪ እየፈለኩ ነው። ወይ መጣች ላይሽ እንዴ ነው የምቀረው? አይ ልጆቹ እንዲህ እየተታለሉ እየሰለሙ ነው እኔ የምቀረው። ቀጥል ንገረኝ። የሐዋርያት ሥራ ምዕራፍ 38 ይዘሻል? እሺ እሺ። ምዕራፍ 10 ቁጥር 38 ላይ ምን ይላል? እግዚአብሔር የናዝሬትን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። አይ አታንብብልኝ፣ ምዕራፉን ብቻ ነግረኸኝ ተው። በቃ እሺ፣ ያዥ ቁጥር 38 የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ኢየሱስ ክርስቶስ የተቀባ እንደሆነ ይናገራል። በጣም በርካታ ቦታ አለ። ችግር የለም። 38 እሺ። እሺ እሺ፣ አመሰግናለሁ። አየዋለሁ። ነገ ማታ እመልሳለሁ አንተ ጋር። ያየሽ ለናደር ሌላም ጨምረን። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ሉቃስ ወንጌል ምዕራፍ 4 ቁጥር 17 ኢየሱስ ቃል በቃል እግዚአብሔር ወንጌልን እንድሰብክ ቀባኝ ይላል። ቀብቶኛል፣ የተቀባ ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17። እሺ ሌላ ጥያቄ ያለው ሲቀጥል ከላይ ትራቭል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም አልሐምዱሊላህ። አስታወስከኝ ከአሁን በፊት ለአንተና ለእንትና ለኡስታዝ ማን ነበር ወደ ኢትዮጵያ የመምጣት ፕላን ካላችሁ ብዬ ነገራችሁ ነበር። ኢንሻአላህ አስታወስከኝ? ሰላም ነው? አማን ነው? አላ አልሐምዱሊላህ። ኢንሻአላህ ኢንሻአላህ። እንትን ሰዎች ሲያወሩ ሰምቼ ተጠይቀን ነበር የገባሁት። ረሱል ሰለላሁ ዐለይሂ ወሰለም ነቢያችን በመጽሐፍ ቅዱስ የመጨረሻ ነብይ እንደሚመጣ ተነግሯል የሚል ነገር ሰው ሲያወራ ሰማውና እዚት ራይት የሚለውን ቼክ ለማድረግ ነው። ቁም ነገር እንዳለ። እሺ አይሁዶች ነብይ ይመጣል ብለው ያስቡ ነበር። ዮሐንስ እየሰበከ ባለበት ጊዜ ወይንም እያጠመቀ ባለበት ጊዜ መጥተው ጠየቁት። አንተ ኤልያስ ነህ አሉት። አይደለሁም አላቸው። አንተ መሲህ ወይንም ክርስቶስ ነህ አሉት። አይደለሁም አላቸው። አንተ ነብዩ ነህ ብለው ጠየቁት። ነብዩ ነህ ብለው ጠየቁት። አይ አይደለሁም አለ። መሲሁ ማን ነው? ይታወቃል። ኢየሱስ ክርስቶስ ነው። ነብዩ የሚባል አንድ ነብይ ይጠብቁ ነበር እነዚህ ሰዎች አይሁዶች የሚጠብቁት። የት ይገኛል? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ይገኛል። እዛ ለሙሴም ብሎታል፣ እነሆ እንደ አንተ ያለ ነብይንም ማስነሳላቸዋለሁ ብሎ ነግሮታል። ይህም በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም በአይሁዶች ፊት በቆሙ ጊዜ ድምፃቸውን ከፍ አድርገው እኔ ነብዩ ነኝ ብለዋቸዋል። እኔ ነብዩ ነኝ። አላህ በሙሉ ቁርአን ላይ ነብዩ እያለ የሚጠራው እርሳቸውን ብቻ ነው። አነብዩ አውላ ቢልሙእሚኒን ያ አዩሃ ነብዩ
ነብዩ እያለ እርሳቸውን ብቻ ይጠራቸዋል። ገብቶሃል አይደል? ያ ነብይ እንደማን አይነት ነው ሲጠብቁት የነበረው አይሁዶች? እንደ ሙሴ ያለ ነብይ ነው ሲጠብቁ የነበረው። ምን አይነት ነብይ እንደሆነ እዚያ ላይ ይገልጸዋል። ቆይ አንዴ ላሳይ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ስትሄድ ጊዜ ባህሪውን ይገልጻል የዚያን ነብይ። እዚህ ጋር ተመልከቱ። እግዚአብሔርም ምን አለው? እግዚአብሔር ለሙሴ ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ። እንደማን? እንደ ሙሴ ያለ ነብይ ይወጣል። እንደ አንተ ያለ ነብይ ያስነሳላቸዋለሁ። ቃል በቃል አላህ የሚገርምህ በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብሏቸዋል? እንደ ሙሴ ያለ ነብይ ብሏቸዋል። እንደ ሙሴ ያለ ነብይ። አይ ከእስራኤል ምድር ላይ ነው እንዳትሉ፣ እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነብይ እንዳልተነሳ መጽሐፍ ቅዱስ ይመሰክራል። እሱን ላሳያችሁ። በእስራኤል ምድር ላይ እንደ ሙሴ ያለ ነብይ በፍጹም በተአምር አልተነሳም። ኦሪት ዘኍልቍ ኦሪት ዘዳግም ላይ እንሄድና ምዕራፍ 34 ቁጥር ይታያቸዋል። እዚህ ጋር በእስራኤል ምድር ላይ ነው እንዳይሉ እነዚህ ሰዎች እዛ ጋር የሚነሳው እዚህ ጋር ምን ይላል? እዛው ኦሪት ዘዳግም መጨረሻው ገጽ ላይ ስትሄዱ ጊዜ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በደንብ አስተውሉ። እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነብይ አልተነሳም፣ ከእስራኤሎች ነው የሚነሳው። መስፈርቱን ምን አስቀመጠ እዚህ ጋር መሰለህ? በደንብ አስተውሉ፣ ተደብሮ አድርጉት፣ ተአምል አድርጉት። ያ ነብይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ እያለ ይናገራል። አምላክን ፊት ለፊት የሚያናገር ልክ ሙሴ አምላክ እንዳናገረው አምላክ ሙሴን ሙሴ አምላክን አምላክ ሙሴ እንዳናገረ አምላክ በቀጥታ የሚያናገረው ነብይ መሆን አለበት እያለ ነው። እኔ ልጠይቅህ ትራቭል አምላክ አላህ ሱብሓነሁ ወተዓላ ከሙሴ በኋላ ማን ነው ቀጥታ ፊት ለፊት ያናገረው? ቀጥታ ያናገረው ማን ነው? በሰማይ ላይ ጠርቶ ትራቭል አምላክ አላህ ሱብሓነሁ ወተዓላ ሙሴን በቀጥታ እንዳናገረ ከማን በኋላ? ከሙሴ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አይደለ? ከሙሴ በኋላ ነብዩ ሰለላሁ ዐለይሂ ወሰለምን ፊት ለፊት አናግሯቸዋል። ምን መስፈርት አስቀመጠ እዚህ ጋር? እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ እግዚአብሔርን ፊት ለፊት እንዳወቀው ፊት ለፊት አምላክን ሂዶ ያናገረ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም አናግረውታል። እስራኤል ምድር ላይ ከዚያ በኋላ አልተነሳም። እነዚህ ሰዎች አምላክን ፊት ለፊት የሚያናገር እንደ ሙሴ ያለ ነብይ ይጠብቁ ነበር። ማን ላይ ነው ይሄ የተስተዋለው ከተባለ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም 162 ላይ ኢስራእና ሚዕራጅ ጉዞ ባደረጉ ጊዜ ከአላህ ዘንድ ቀጥታ ሄደው ፊት ለፊት አምላክ አላህን አናግረውታል። ሙሴ አምላክ አላህ ሱብሓነሁ ወተዓላን እንዳናገረ ገብቷል። መስፈርት አስቀመጠ እዚህ ጋር አምላክን በፊት ያናገረ መሆን አለበት። ሌላኛው መስፈርት እንመልከት፣ እዚያው ላይ እንመለስ። አሁን ኦሪት ዘዳግም ምዕራፍ 18 ኦሪት ዘዳግም ምዕራፍ 18 እዚያው ላይ ስንመለስ አሁን ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ። ሌላኛው ምልክቱ ምንድነው? ያ ነብይ ቃሌንም በአፉ አደርጋለሁኝ ይላል። ያ ማለት መጽሐፍ የሚሰጠው አይደለም፣ በቃል ደረጃ ነው መለኮታዊ ቃሉ የሚነገረው። ገብቶሃል አይደል? ምክንያቱም ማንበብ አይችልም መጽሐፍ እንዳይሰጥ። ስለዚህ ቃሉ በምንድነው የሚሆንለት? በአፉ ላይ መልአኩ ጅብሪል አለይሂ ሰላም መጥቶ መጽሐፍ አይደለም የሰጣቸው። መጥቶ ምንድነው ያደረገው? ቃሉን በአፋቸው ላይ ያነበበላቸው። እርሳቸውም ያንን እየሸመደዱ ይሄዳሉ። ያዘዝኩትንም ሁሉ ይነግራቸዋል አለ ነቢያችን ሰለላሁ ዐለይሂ ወሰለም። ህይወታቸው ፍጻሜ ላይ ምን አሉ? አላሁመ ፈሽሀድ አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ እነሆ ያዘዝከኝን ቃል ሁሉ አድርሻለሁኝ፣ አምላክ ያላህ ሆይ መስክር ብለው የመጨረሻ ህይወታቸው ላይ ተናግረው ሄዱ። ሁሉንም ተናግረው ያዘዛቸውን አድርጉ ያላቸው ሁሉ። አሁን ቀጥታ ስለሚሰጣቸውን መጽሐፍ ባህሪ ይነገራል። በስሜም የሚናገረውን ቃሌን የማይሰማውን እኔ እበቀልለታለሁ አለ። ያ ነቢይ ከአምላክ ዘንድ የሚመጣለት ቃል እንዳለ በአምላክ ስም የሚናገር ነው። የትኛው መጽሐፍ ነው በአምላክ ስም የሚጀምር? ያ ጀማዓ ቢስሚላህ ራህማን ራሂም በአምላክ ስም በአላህ ስም እጅግ በጣም ርኅሩህና አዛኝ በሆነው በሚል እንዳለ ሙሉ የቁርአን ምዕራፎች ይናገራሉ። ኢላ ሱረት ተውባ አየህ አይደለ? በስሜም የሚናገረውን ቃሌን ይላል። በአምላክ ስም ብለው ነው የሚጀምሩት። እንደ አዲስ ኪዳን ናቸው እንዳልን በሉቃስ ወንጌል፣ የዮሐንስ ወንጌል፣ ማርቆስ ወንጌል ብለው ነው የሚጀምሩት። በአምላክ ስም በፍጹም የሚጀምሩ አይደሉም። ይሄ ግን ቃል በቃል በአምላክ ስም ብሎ የሚጀምር መጽሐፍ እንደሚሰጠው ነው። እርሱን የማይቀበሉትን ሰዎች ይበቀልለታል። እንዳለ ከሃዲያኖች ቁረይሾችን አይታችኋል። አንቀበልም ያሉ ሁሉ እንዳለ ወድቀዋል በህይወታቸው። በርካታ መንግስታቶች፣ የሮማ መንግስታት እንዳለ ሁሉም መንግስታቶች ሁሉ በዘመናቸው አንቀበልም ያሉ ሁሉ ደብዳቤ ተልኮላቸው ሁላቸውም ወድቀዋል። ደብዳቤ ላኩላቸው።
ወታቻለ አይደል? ይሄ ነው። ቀጥሎ ምን አለ? ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይንም ሌላ መልእክት የሚናገር ነብይ እርሱ ይገደል አለ። ያ እንደተቃላይ ነብይ ይሄን ቃል የሚነገረው በስሙ ነው፣ በአምላክ ስም ነው የሚነገረው። ያን ነብያችን ሰለላሁ ዐለይሂ ወሰለም ያዘዝኩትን ሁሉ ያደርጋል። ወማ ينطق عن الهوى ከራሱ አንዳችን አልተናገረም ሙሐመድ እኔ ያዘዝኩትን ቃል እንጂ ብሎ አላህ በቁርአን ላይ ራሱ መስክሮላቸዋል። ይሄን ይመስላል። ሌላው ነገር ኢየሱስ ክርስቶስ አዲስ ኪዳን ላይ የተናገረው ኢየሱስ ክርስቶስ አዲስ ኪዳን ላይ ከእርሱ በኋላ የነብይነት ማዕረግ ከእርሱ ከእስራኤላውያኖች እንደሚነጠቅ ለሌላ ወገን እንደሚሰጥ ይነግራቸዋል። ኢየሱስ ክርስቶስ አዲስ ኪዳን ላይ ምን አለ መሰላችሁ? ለእስራኤላውያኖች ሲነግራቸው ኢነ መለኩቱላህ ቱንዘዑ ሚንኩም ወዩዕጣ ሊኡመቲን ተዕመሉ አስማረሁ አለ። የእግዚአብሔር መንግስት ከእናንተ ተነጥቃ አላቸው ለአይሁዶች፣ ከእናንተ ተነጥቃ ፍሬውን ለሚያፈራ ትውልድ ይሰጣል ብሎ ነገራቸው። ከዚያም በኋላ ያ አካል ማን እንደሆነ ወረድ ብሎ እዛው ሲናገር እርሱም የማዕዘን ራስ ድንጋይ ነው እያለ ይናገራል። የማዕዘን ራስ ድንጋይ የሁሉም አለቃና ዋና ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ኢየሱስ የተናገረውን ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ሐዲስ ላይ ተናግረዋል። ፈአነ ለዚነ አሉ የማዕዘኑ ራስ ድንጋይ እኔ ነኝ ብለው ቃል በቃል ሐዲስ ላይ ተናግረዋል። ይሄ ምሳሌው እንዴት መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም መሰሊ ወመሰሉ الأنبياء الذين من قبل አሉ كمثل رجل بنى بيتا فأحسنه አሉ إلا موضع لبنة وكان الناس يطوفون ويعجبون منها ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደ አንድ ግንብ ነው አሉ። ግንብ በብሎኬት የተገነባች ግንብ ልክ እንደ አንድ ሰው ግንብን እንደገነባ። ገንቢው ማን ነው? ያ አምላክ ነው። ግንቦቹ ማን ናቸው? ነቢያቶች ናቸው። ከዚያም በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ገንቢ አሳምሮ ሰራው ግንቡን አንዲት የማዕዘን ቦታ ላይ የምትቀር ድንጋይ ስትቀር ሰዎችም እርሷን ያዩና ይደነቁባት ይገረሙባትም ነበር አሉ። ምን አለ ይቺ ክፍተት ቦታ የማዕዘኗ ቦታ ላይ ድንጋይ መጥቶ በሞላት ብለው ይናገራሉ። አምላክም አላህ እኔን አመጣኝና በዚያች ቦታ ላይ ሞላኝ፣ እኔም የማዕዘኑ ራስ ድንጋይ እኔ ነኝ ብለው ተናገሩ። እነዛ ምሳሌያቸው ምንድናቸው ከተባለ ግንቦቹ ነቢያቶች ናቸው። ማን ነው ባለቤቱ? የግንቡ ባለቤት አምላክ አላህ ሱብሓነሁ ወተዓላ ነው። ገራቻል አይደል? የማዕዘኑ ራስ ድንጋይ እኔ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ፈአነ ትልከ ለቢና ያቺ የማዕዘን ራስ ድንጋይ እኔ ነኝ። ከእናንተ ተነጥቆ ፍሬውን ለሚያፈራ ትውልድ ይሰጣል ብሏቸዋል መሲሁ አይሁዶችን። የእግዚአብሔር መንግስት ከእናንተ ተነጥቆ አላቸው። ከዚህ በኋላ ፍሬውን ለሚያፈራ ትውልድ ይሰጣቸዋል። በምን ገለጻቸው? የወደፊቱን ትውልድ በፍሬያማ ገለጻቸው። አላህ በቁርአን ላይ ቃል በቃል ምን ይላል? በመሲሁ አንደበትም ፍሬ የምታፈሩ ዛፎች በምሳሌ በዚህ መልኩ ገልጫቸዋለሁ ብሎ ይናገራል። ይሄን ላሳያችሁ ምን እንዳለ በመሲሁ አንደበት አላህ ሱብሓነሁ ወተዓላ ምን አለ? በኢንጂል ላይ ያለ ይናገራል። በመሲሁ አንደበት ላይ ፍሬውን እንደሚያፈራ ዛፍ ብዬ ገልጫቸዋለሁ። በቁርአን ላይ ይገኛል። ቀጥታ ዒሳ አለይሂ ሰላም መሲሁ የተናገሩት ቃል የት እናገኘዋለን? ቁርአን ላይ እናገኘዋለን። በምሳሌ ራሱ የገለጸበት ፈአነ ትልከ ለቢና ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ቃል በቃል ይናገራሉ። አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲገልጻቸው እንደ ሙሴ ያለ ነቢይ ነህ ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱለን ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። እኔ ወደ እናንተ መልእክተኛ ላኩኝ ልክ ወደ ሙሴ እንደላኩት እንደነበረው ነቢይ እያለ ይናገራል። ወደ ሙሴ የተላከው ነቢይ ማን ነው? ልጆች መስክሩ። ወደ ሙሴ የተላከው ነቢይ ማን ነው? ይቅርታ፣ ወደ ፈርዖን እንደላኩት ነቢይ ይላል። ወደ ፈርዖን የተላከው ነቢይ ማን ነው? ትራቨል እኔ ወደ እናንተ መልእክተኛ ላኩላችሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ፈርዖን እንደላኩት አይነት ነቢይ አለ። ወደ ፈርዖን የተላከው ነቢይ ማን ነው? ሙሴ ነው። ቃል በቃል አላህ ምን እያለ ነው? ነብዩ ሰለላሁ ዐለይሂ ወሰለምን እንደ ሙሴ ያለ ነቢይ አንተ ነህ እያላቸው። ስለዚህ ምን አለ? ሙሴን ምን ብሎታል አምላክ? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ አንተ ያለ ነቢይ ወደፊት አስነሳለሁ ብሎታል አላህ። ቃል በቃል በቁርአን ላይ ነቢዩ ሙሐመድን እንደ ሙሴ ያለ ነቢይ አንተ ነህ ብሏቸዋል። ምልክቱ ምንድነው? አምላክን ፊት ለፊት የሚያናግር ነቢይ ይጠብቁ ነበር አይሁዶች እንደ ሙሴ። ቃል በቃል ነቢዩ ሰለላሁ ዐለይሂ ወሰለም አምላክን ፊት ለፊት እንደ ሙሴ እንዳናገሩ ሶሒህ ሙስሊም 162 ላይ ታገኛላችሁ። እስራኤላውያኖች ምን አሉ? ከዚያም ወዲህ ያን ቃል አምላክ ለሙሴ ከተናገረው በኋላ
እንዳንተ ያለ ነብይ ያስነሳላቸው ካለ በኋላ በእስራኤል ምድር ላይ አምላክን ፊት ለፊት እንደ ሙሴ ያናገረ ነብይ ያላገኘንም አሉ። እነዚህ ሰዎች የት ነው የሚያገኘው ከተባለ ቀጥታ እዚህ ጋር አገኘው። ሶሒህ ሙስሊም 162 ላይ እውነትን ለሚፈልግ ሰው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል እንደ ሙሴ አምላክን ፊት ለፊት አናግረውታል። ይሄን ይመስላል ባጭሩ። እና እሺ ለምንድን ነው የሚቃወሙት? ሚኖቹ ናቸው የሚቃወሙት። በጣም ሁላችሁም ግራ ነው የምታጋቡት እኮ። አንተ ነገር የተጋባው የጌታ ሰው ጥያቄህን ጠይቅና ከዛ መልሱን አዳምጥ ከኔ። አይቶ አሁን የምትለው እንደ ሙሴ አይነት አሁን ነብይ መሐመድ ነው አይደል የተነሳው? እንደ ሙሴ ፊት ለፊት የሚጋፈጥ ፊት ለፊት አምላክን ያናገረ እርሳቸው ናቸው። እንዳናገሩ ማስረጃ ከፈለክ ያሳያሉ። እሺ ሌሎቹ ለምንድን ነው የሚቃወሙት? ሌሎች ሃይማኖት ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ለምንድን ነው ሙስሊም ትክክለኛ ሃይማኖት አይደለም ብሎ የሚቃወሙት? ለምንድን ነው? ያው ስሜታቸውን በመከተል ሚዛን ይዘው ቢመጡ ነብያቶችን እንደ ነብይ የተቀበሉ ሰዎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መተው ቢመዝኑ ከተቀበሏቸው ነብያቶች በላይ ሆነው ያገኛቸው ነበር። ግን ሰው እውነትን አይፈልግም። እርሳቸውን መስደብና መዝለፍ ነው። ግን አንተም እውነታ የቱ ጋር እንዳለ ታውቃለህ? አዎ በደንብ አውቃለሁኝ። አምነህ አትቀበልም? የትኛውን? የቱ ጋር ነው ትክክለኛ እውነታ አለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንዲሁም ኢብራሂም፣ እስማኤል፣ ኢስሐቅ እነዚህ ሁሉ ነብያቶች ጋር ነው እውነት ያለው። ወንድ ልጅን በማምለክ ላይ በፍጹም እውነት የለም፣ አይኖርም ወደፊት። አንተ የሚመስል ወንድ ልጅ አምልከህ እውነት ላይ ነው ያለሁ ብለህ ታስባለህ? እስኪ መልስልኝ ሳሚ፣ ቆም ብለህ አስብ። እንዳንተ ሲበላ ሲጠጣ ሲፈሳ የነበረን ሰው ከይቅርታ ጋር ማለት ነው። ይሄ ቃል ይቅርታ መጨረሻ ላይ ያለውን ክርስቲያኖች በቃ እንደኔ እንዳንተ የነበረን ሰው ግን ሰው የሚጎዳ ቃላት አትናገር ነው አይደል ያለ ነው። ነገር ግን ነው እዚህ ጋር ማለት ነው እኔና አንተንን ለሃይማኖት የምንከራከረው። እንዳንተ የሆነ ሰው ለምን ታመልካለህ? እሺ ይሄ እውነት ያለው እዚህ ጋር ነው ብለህ ታምናለህ? መልስልኝ ያላ ነው እኔና አንተንን እዚህ ጋር ለሃይማኖት የኛው ሃይማኖት እውነት ነው ብለህ ታምናለህ ወይ? ያሁን ወሬቶ እውነት ነው ብለህ ታምናለህ? ወንድ ልጅን ማምለክ መልስ ያላ። እግዚአብሔር ወንድ ልጅ ነው ሴት ልጅ ነው? በጣም ጥሩ። እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው ብለህ ታምናለህ አይደል? እኔ አምናለሁ። ግን እግዚአብሔር ወንድ ነው ሴት ነው ታውቃለህ? ስለዚህ የምታመልከው አምላክ ወንድ ልጅ ነው አይደል? ነው እግዚአብሔር ወንድ አንተ አላህም በል ፍታላህ እንደ ኢየሱስ ክርስቶስ አምላኬ ነው ብለሃል አይደል? ኢየሱስ ክርስቶስ ወንድ ልጅ ነው አይደል? ወንድ ልጅ ነው። ለአንተ ስለዚህ ወንድ ልጅ ታመልካለህ አይደል? እሺ በቃ ስለዚህ ወንድ ልጅን እያመለክ እውነት ላይ ነው ያለሁት ብለህ ታምናለህ? እሺ አንተ አላህን ታመልካለህ? አዎ አላህን አመልካለሁ። ችግሩ እኮ አታስጨርሰንም እኛን። አሁን አንተ ባለቤቱ ስለሆንክ ታወጣለህ፣ ከፈለግ ታስገባለህ። እንዲህ ፌስ ቱ ፌስ የሚጋፈጥን አትፈልግም። አንተ አንድ ነገር የምችለው ማውጣት ነው ማስገባት ነው። ስለዚህ አንተ የምታመልከው አላህ ወንድውን ሴትውን አታውቅም፣ ታመልካለህ አይደል? አውቃለሁ። ልመልስልሽ። አምላክ አላህ ስብሐነ ወተዓላ ወንድንና ሴትን የፈጠረ የሆነ አምላክ ነው። የጾታዎች ሁሉ ፈጣሪ ነው እርሱ አምላክ አላህ ስብሐነ ወተዓላ። ይህን በቁርአን ላይ ሲናገር ወሚን ኩል ሸይእን ኸለቅና ዘውጀይን ይላል። ከእያንዳንዱ ነገር ጥንዶችን ወንድና ሴትን አድርጌ ፈጠርኩኝ እያለ ይናገራል። የቁል ስብሐነ ወተዓላ ወማ ኸለቀ ዘከረ ወልኡንሳ ወንድንና ሴትን እንደፈጠረ አላህ እዚህ ጋር ይናገራል። ወየቁል ስብሐነ ወተዓላ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እናንተ ሰዎች ሆይ እኔ ከወንድና ከሴት ጥንድ አድርጌ ፈጠርኳቸው እያለ ይናገራል። ወየቁል ስብሐነ ወተዓላ ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒደትን ወኸለቀ ሚንሃ ዘውጀሃ አላህ ስብሐነ ወተዓላ የጾታዎች ፈጣሪ የጾታዎች ሁሉ አስገኝ እንጂ እርሱ ጾታ አለ ተብሎ የሚገለጽ አይደለም። ያንተ አምላክ ግን ጾታ አለ ተብሎ የሚገለጽ ነው። የጌታ ሰው ምን ትላለህ? ቃል በቃል ወንድ ልጅ ነው ይላል አምላክህ። ምን ትላለህ?
ተው በቃ እኔ አሁን እኮ እዚህ ጋር እኔና አንተ ነን የምንከራከረው። ረበ ፈጣሪ እኔና እኔ መላከር የተከራከረ እኔና አንተ ሁመን ቢ ነው እዚህ ጋር የምንከራከረው። እሱ የሚጠቅም ጥያቄ ካለ ቢጠይቅ ይሻላልኝ ማለት ጥያቄ ካለው ጠይቅሽ ጥያቄ ሳሚ ጥያቄ ካለ ብትጠይቅ ግልጽ ያልሆነ ነገር ካለ ቅሬታም ብትፈልግም ትችትም ቢሆንም አቅርብና እንትን በል። ምክንያቱም ሌላ ሰው ባንተ ነገም ቢሆን በሚዲያ የምጠይቀው ትክክለኛ ሃይማኖት ያለው ትክክለኛ እውነት ያለው ሙስሊም ጋር ብለዋል። በቃ እስከዛሬ እኛ የምንከተለው ሃይማኖት ውሸት ነው ማለት። ስለዚህ ይሄን እቺኛው መልክ በሰፊው እስከማገኝ ያው አንተ እኔ ጋር ነው ትክክለኛ እውነት ያለው። አብዛኛው ሰው ከሙስሊም ወደ ፕሮቴስታንት ወደ ሌላ ሃይማኖት እንዲመጣ በጣም ፑሽ እየተደረገ ነው። ግን እሱ ያለው ትክክለኛ ሃይማኖት ያለው እኛ ጋር ነው፣ ትክክለኛ እውነት ያለው ሙስሊም ጋር ነው ብለዋል። ምን እርግጠኛ ነህ ለዚህ? በማስረጃ ስለሚሄድ ማስረጃ ከፈለክ እያሳየ ቅድም ጠይቀህ ነበር ሲያወጣልኝ ያልክ አምላክ እንደሰበከ አምላክ እንዳዘዘ ሙስሊም ሆኖ ብሎ ነብያቶች ሁሉ ሙስሊም ሆኖ ብለው እንዳሉ ነብያቶች ሁሉ እኛ ሙስሊሞች ነን እንዳሉ እያሳየህ ነው። እንግዲህ እውቀት የሚገነባው የእምነት ባለቤት እስከሆንክ ድረስ በአምላክና በነብያት ትምህርት ነው ብለህ እስካመንክ ድረስ ቢያንስ በያዝከው መጽሐፍ ላይ ማጽደቅ አትችልም። እኔ ማጽደቅ የምችለው እውነታ አንተ መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሏል ወይ የለም? አሁን እኮ የትኛውም በአንተም ሃይማኖት በእኛም ሃይማኖት በስሜ ብዙዎች ይመጣሉ ብለዋል። ጠይቀው አያዳምጡም። ከኔ ፊት መጽሐፍ አይችሉም። እሺ ልጆች መልካም አዳር ይሁንላችሁ። ሰላም አለይኩም ወሱ ለናደሩ ኢንሻአላህ። ያው እንግዲህ ያንህን ነገር ኢንሻአላህ ፕላን ስታደርግ ንገረኝ። ኢንሻአላህ ኢትዮጵያ መምጣት ስትፈልግ መርሐባ። እና በዚሁ አጋጣሚ አፕሪሼት አድርጋለሁ። ፔሸንት ማለት ትዕግስት በጣም የሰብር ደረጃ በጣም ነው ደስ የሚል። የኢማንን ደረጃ ነው የሚያሳየው። አንድ ሰው የሰብር ደረጃው ይህን ያክል ከፍ ካለ የኢማኑን ደረጃ ነው የሚያሳይ ብዬ ነው የማስበው። እና ኢንሻአላህ አላህ ይጨምርልህ። አላህ ከክፉ ነገር ይጠብቅህ። ወአለይኩም ሰላም ወራህመቱላህ። አንዴ ሶሪ አንድ ትንሽ ጥያቄ እይቴ ጠይቅልኝ ያለችኝ ነገር ጠይቄ በወር አይድ ሲመጣብኝ ከመጣው ከሄደ በኋላ በሳምንቱ ይመለስብኛል አለች። እሱ ላይ እንዴት ነው ያስቸግረኛል? ሰላት እንዴት ነው ማድረገው? እሺ የህመም ደም ከሆነ ሶላትን አያቋርጥም። የሀይድ ደም የወር አበባ ደም ጨርሳችሁ ከዚያ በኋላ ቢከሰቱ ደሞች ሶላትን አይከለክሉም። ሶላት የሚከለክለው ደም ሁለት ነው። አንድ የወር አበባ ደም፣ ሁለተኛ የወሊድ ደም። ከዚህ ውጭ ያሉ ደሞች ቢከሰቱ እንትን አይሆን የህመም ደም ናቸው። ሶላትን አይከለክሉም። ጾም ያስፈታል? ጾምንም አይከለክልም። ነገር ግን ደም ከብልት እስኪጠራ ድረስ ለእያንዳንዱ ሶላት እስቲንጃና ዑዱ ማድረግ ግድላል። ኦኬ ጀዛከላሁ ኸይር። السلام عليكم. وعليكم السلام ورحمة الله وبركاته. መታጠብ ነው። እስቲንጃላ ሻወር ያስፈልጋል። መታጠብ ብቻ ላይ ያንዳንዱ ሶላት እስቲንጃ ማድረግ። ከብልት የሚወጡ ደሞች አራት አይነት ናቸው። አንደኛ የወር አበባ ደም፣ ሁለተኛ የወሊድ ደም፣ ሶስተኛ ደም ኢስቲሃባ፣
አራተኛ ከዛ ውጭ ያለ ማንኛውም የደም አይነት በህመም ምክንያት የሚከሰት ሁሉም ይለያያሉ። ሁሉም ሁክማቸው ይለያያል። የወር አበባ ደም 3 አይነት ምልክቶች አሉት። አንደኛ ጥቁር ደም ነው። ሁለተኛ የመሽተት ባህሪ አለው። ሶስተኛ የህመም ስሜት አለው የወር አበባ ደም ሲወጣ። ይህ የደም አይነት የወር አበባ ደም ወይንም ደም الحيض ሶላት መስገድ አይቻልም። ጾም በጾም አይቻልም። ከባል ጋር ግንኙነት ማድረግ አይቻልም። ያ ሁለተኛ የደም አይነት ደም الاستحاضة የሚባለው ነው። ደም الاستحاضة የሚባለው ከወር አበባ ደም በኋላ ጨርሰናል ካላችሁ በኋላ የሚከሰት የሆነ የደም አይነት ነው። አጋጥሟችሁ አያውቅም? ሻወር ወስዳችሁ ጨርሳችሁ ምናምን ወይ በሚቀጥለው ቀን ወይ ወዲያ ሊወጣ ይችላል። ይህ የደም አይነት ደም الاستحاضة ይባላል። ይህም 3 ምልክቶች አሉት። አንደኛ እንደ ወር አበባ ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ ደም። ሁለተኛ እንደ ወር አበባ ደም የህመም ስሜት የለውም። ሶስተኛ እንደ ወር አበባ ደም ሽታ የለውም። የዚህ አይነቱ የደም አይነት ደም الاستحاضة ይባላል። ህክሙ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል፣ ከብልት ላይ ሙሉ በሙሉ ያ ደም እስኪጠራ ድረስ። ምክንያቱም ከሶላት በኋላ ዳግም እንደገና ሊፈስ ስለሚችል። ያታቻው ጾምን ይከለክላል ወይ ነው? አይከለክልም። እሺ ሶስተኛው የደም አይነት የወሊድ ደም ወይንም ደም ንፋስ የሚባለው ነው። እሱ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ቀናቶች የሚደማ የሆነ የደም አይነት ነው። ጊዜ ገደብ አለው ወይ ከተባለ ሴቶች ብዙ ጊዜ አብዛኛውን በተለምዶ በሀገራችን ላይ 40 ቀን ካልሞላ በስተቀር እነዚህ ሰዎች ከዚያ አይነሱ ከትንሽ የቤት አለች ከዛች አይወጡ እና ሶላትንም አይጀምሩም። የግዴታ 40 ቀን በቃ መሙላት አለበት። ይሄን መስፈርት ከየት እንዳገኙት አላውቅም። ይሄ መስፈርት የለም ባጭሩ በቁርአንና በሐዲስ ላይ። መስፈርቱ ምንድነው ከተባለ ከደም መጽዳቷ ነው። በ30ኛ ቀን በተጸዳ ከደሟ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። በ35ኛ ቀኑ በተጸዳ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። ከባልም ጋር አልጋ ላይ መጫወት ይቻላል። ሌላኛው ነገር ምንድነው? ከ40 ቀን ቢያልፍስ ሼኽ ሷሊህ አልፈውዛን ታላቁ ዓሊም ከ40 ቀን ቢያልፍ የህመም ደም ነው የሚሆነው አሉ። ስለዚህ ሶላትን አይከለክልም። ከዚያ በኋላ ቢያልፍ ልክ እንደ ደም الاستحاضة ለእያንዳንዱ ሶላት እስቲጃና ኡዱ እያደረገች መስገድ አለባት ማለት ነው። ካልሆነ ያ ሰላም ህመም ስትታመሙ ጊዜ ትምህርት ትወሉበት። ለካ ጤናማ ሆኜ ይሄንን ጸጋዬን አላስተውልም ነበረ በሉ። አሁን ምራቄን ስውጥ በግድ ነው የምወጣው። ስውጥም እንደዚህ ወደፊት ሳብ ያደርገኛል። ውስጥ ላይ ኃይለኛ ቁስል አለ። ከማሳልና ከጉንፋኑ የተነሳ ብጥ ብሏል ይመስለኛል ውስጥ ላይ። በጤናማ ጊዜ ግን ይሄንን ጸጋ አስታውሻው አላውቅም። ምራቄን እንደፈለኩ እወጣለሁ፣ እንደፈለኩ ተፋለሁ። አልሐምዱሊላህ አላ ኒዕመቱ ሲሐ በሉ። ጤናን ስለሰጠን ለአላህ ሱብሓነሁ ወተዓላ ምስጋና ይገባበሉ። ይሄን አንዷን ጤና ቢነጥቀን ድሮ ኃጢአት ስለሰራን ወይንም እሱን አንታዘዝም አንገዛም ስላልነው ምድር ላይ ማንም የሚቀር ሰው የለም ነበር። በእያንዳንዱ ኃጢአታችን ቢቀጣን ኖሮ አላህ በቁርአን ላይ ሲናገር ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል። ሰዎችን በሚሰሩት ኃጢአት እዚህ ዋጋቸውን ብሰጣቸው ምድር ላይ አንድ ተንቀሳቃሽ ሰው ባልኖረ ነበር አለ። ነገር ግን በእዝነቱና በችሎታው ችሏቸዋል ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነናስ አስሐቱ ወልፈራግ አሉ። ሁለት አይነት ጸጋዎችን ብዙ ሰዎች ተሸውደውባቸዋል፣ ችላ ብለዋቸዋል። እነርሱም አንደኛው ጤና ነው አሉ። ጤና ትልቁ ጸጋ ነው ከእምነታቸው በመቀጠል። ወልፈራግ ሁለተኛው ደግሞ እረፍት ጊዜ፣ ክፍተት ጊዜያቶች። እኛ እነዚህን ይሄ የድብርት ጊዜ እንዴት ነው የማናሳልፈው ትላላችሁ። እነዚያን ጊዜያቶች ግን የሆነ ጊዜ ላይ ስንጨናነቅ ጊዜ ያ ጊዜ ይናፍቀናል። ይሄን ይመስላል። እሺ ኩኩ ሰላም ነው? እንዴት ነሽ? አልሐምዱሊላህ ማለት ነው። አብሽሪ አለን አልሐምዱሊላህ። እኔ እንኳን ከዚህ በፊት ያው በልጅነቴ ሙስሊም ነበርኩኝ፣ ቤተሰቦቼ ማለት ነው። እና አዲስ አበባ ላይ የሰራሁኝ እያለ እንደ አጋጣሚ ታምሜ እዛ የሚያሰሩኝ ሰዎች ጸበል አስጠምቀውኝ
ትምህርቱን ማስተምር እየተማርኩኝ ያው ወደ ክርስቲያኑ ሄጃለሁ። ጸበልም ተጠምቄያለሁና እንደ አጋጣሚ በጣም ታመምኩኝ። ትምህርቱንም አላመንኩበትም እና በቃ ከዛ ስወጣ ግን ለቤተሰብም አልተናገርኩም። ያው ራሴ ዝም ብዬ ሶላት ሰግዳለሁ። አሁን ግን ሸሃዳ አልያዝኩኝም እና እንዴት ነው የማደርገው? እሺ ወደ እስልምና ሰውየው ሲመለስ ጊዜ አምኖበት እስከሆነ ድረስ በየሶላቱ ላይ በሚሰግድ ጊዜ አተህያቱ ላይ የሸሃዳ ቃል ይላል። ያን አምኖበት ነው እያለ ያለው። ስለዚህ አንድ ሸሃዳ ይቆጠርለታል፣ ችግር የለውም። እንደ አዲስ ሸሃዳ መያዝ አይጠበቅበትም። አይ እንደው ውስጤ እንዲረጋልኝ መያዝ እፈልጋለሁ ካልሽ መያዝ ትችላለሽ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በይ። ወአሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። መልካም። ሰላም አለይኩም ወረሕመቱላሂ ወበረካቱህ ልጆች